ቀጥሎ ወደ አቶ አማኑኤል ሞገሶ እንሂድ። እሳቸው የወላይታ ብሔራዊ ንቅናቄ መሪ ናቸው። ኢትዮጵያ ውስጥ ነው የሚኖሩት። ደቡብ አካባቢ ባለው ፖለቲካ ሰፊ ተሳትፎ የሚያደርጉ ሰው ናቸው። እዚህ የተቃዋሚ ፓርቲዎች ኮከስም ውስጥ ተሳትፎ አላቸው እና ለእሳቸው እድል እሰጣለሁኝ የሚቀጥለውን ካሳ አንሚዩት ብታደርግልኝ። አቶ አማኑኤል ሰምተውኝ ከሆነ 10 ደቂቃ አለዎት። እሺ፣ አመሰግናለሁ ወንድሜ ልደቱ። ይሄ ትልቅ ፕሮግራም ነው። ይሄንን ፕሮግራም አመቻችተህ ሁላችንም የራሳችንን ሐሳብ እንድናንጸባርቅ እንዲሁም ደግሞ ከሌሎች ወንድሞቻችንና እህቶቻችን እንድማርም ጭምር እንድንማማር ጭምር እንደዚህ አይነት ፕላትፎርም ማዘጋጀት ትልቅ ዊዝደም ነው። እግዚአብሔር ያክብርልህ፣ እድሜ ይስጥህ። መለመድና መስፋት ያለበት ተግባር ነውና በተለያዩ ጊዜ የምታደርጋቸው ተግባሮች ብዙ ጥሩ ተመክሮ የምንወስድባቸው ስለሆነ ይሄን ሳላመሰግን ባልፍ ንፉግነት እንዳይሆንብኝ ለማለት ያህል ነውና ወደ ርዕሱ ስገባ አይ ቲንክ አሁን በደንብ ማየት ያለብን ከኢትዮጵያ ነባራዊ ሁኔታ አንፃር ኢትዮጵያ እየፈለገች ያለችው ኢትዮጵያ እየጠየቀች ያለችው ኢትዮጵያ ውስጥ ደግሞ የተጀመረው ለውጥ እና ፖለቲካ ትራንዚሽን ኦር ሽግግር ስኬት እያመጣ ነው፣ በታሰበው መልክ እየሆነ ነው የሚለውን ነገር ኦልሬዲ ሁላችንም የምናውቀው ነው። ስለዚህ ያለን አማራጭ ኢትዮጵያ በጣም በከፍተኛ ጦርነት ውስጥ ካለች፣ ኢኮኖሚያችን እየወደመ ከሆነ፣ በማህበረሰብ ውስጥ ያለ የጋራ የሚያደርጉ ስነልቦናዎች እየሸረሸሩ በመጡ ቁጥር ኢንዲፌታችን ወደ መበታተን ነው የሚሄደው። ስለዚህ እንደ አንድ ኢትዮጵያ ፖለቲካ ውስጥ እንደተዋናይም አማራጭ ሐሳቦች ማቅረብ ለፖለቲካ ፓርቲዎች አንዱ ተግባራቸው ነውና እንደዚህ አይነት አማራጭ ሐሳቦችን ማቅረብ ተገቢ ነው እና ይሄ ጥሩ ትክክለኛ ነው። ኢትዮጵያ አዲስ የሽግግር ሂደት ያስፈልጋታል፣ ምንም ጥርጥር የለው። አዲስ ሽግግር ሂደት ግን በኢትዮጵያ ውስጥ ለማከናወን በርካታ ተግዳሮቶች እንዳሉ ይታወቃል። ግን ይሄ ሽግግር ሂደት ብዙ ሀገሮች ላይ የተከናወነ ነው። ምቹ ሁኔታዎች ሁሉም ቦታ ሲጀመር ሽግግር ሂደት በአገሮች የሚያስፈልገው ምቹ ሁኔታዎች ስላሉ አይደለም። ታሳቢ የሚደረገው አንድ አምባገነን ስርዓት ወደ ዲሞክራሲ መሻገር አለብን ብለን ስንል የሚመጣ ሐሳብ ነው። ስለዚህ 1980ዎቹ ጀምሮ በብዙ ሀገሮች የተከናወነ ነው። ቀለም አብዮት በኋላም ደግሞ በስፋት ተግባራዊ የተደረገ ነገር ግን በጣም ውስብስብ የሆነ ሂደቱ በጥልቀት መገምገምን የሚጠይቅ ነው። ስለዚህ እዚህ ጋር አሁን ፖለቲካ ፓርቲዎች መገንዘብ ያለባቸው ያስፈልጋል። ነገር ግን እንዲሁ ቀላል አይደለም። ትልቁ የኛ የሀገራችን ስትራክቸራል ችግር አለ። በእኛ ሀገር ትልቅ ስትራክቸራል ችግር አለ። እነዚህ ስትራክቸራል ችግሮቻችን ተግዳሮቶቻችን እንደሆኑ ማወቅ፣ መተንተን ለዚህ የሚበጅ አማራጭ ሐሳብ ማቅረብ የቀጣይ ተግባራችን ይሆናል ብዬ አስባለሁ። የዛሬ ውይይት ዋና ፎከስ የሚያደርገው ይሄ ነገር ስለማስፈልጉ ጉዳይ ላይ የጋራ አቋም እንዲኖረን ወይስ አቋምስ አለው የሚለው ነገር አይ ቲንክ ለመበየን ነው። እንደዚህ ከሆነ እንዴት ነው ይሄን ማካሄድ ያለብን? ስኬታማ እንዲሆን እንዴት ማድረግ እንችላለን? ከዚህ በፊት የተካሄዱት ለምን ወደቁ፣ ለምን አልተሳኩም የሚለውን ነገሮችን ገምግመን ለቀጣይ አሳይመንቶችን እንድንወስድ
የሚያደርግ ውይይት ነውና እኔ ሽግግር ያስፈልጋል ምንም ጥያቄ የሚያስፈልገው ጉዳይ አይደለም። ነገር ግን ከነሱ ከሽግግር ሂደት ጋር የተያያዙ አሁን የቀረቡ ታች የተኩስ የማቆም ጉዳይ የፖለቲካ ፓርቲዎች አብሮ የመስራት ሀገራዊ ምክክር እነዚህ አራቱም አጀንዳዎች የሚነጣጠሉ አይደሉም። ይሄ ሽግግር ሂደት እንዲሳካ እንዲጀመር ከተፈለገ አምባገነን ስርዓት ደስ ብሎት ተመችቶት አይደለም። ስለዚህ እነዚህ ተቋሚ የፖለቲካ ፓርቲዎች ማህበረሰብን ሞቢላይዝ በማድረግ ሁለተኛ ይሄ ሐሳብ ራሱ እንዳይተገበር እንቅፋት ከሚሆኑ ተግባሮች አንዱ ፓርቲዎች ለህዝብ እንደ አማራጭ ኃይል ሆኖ አለመቅረባቸው ህዝቡ ተስፋ ቆርጦ በአምባገነን ስርዓት ሌላ አማራጭ እንደሌለው ጭቆናን ተሸክሞ እንዲቀጥሉ የሚያደርግ በመሆኑ ፓርቲዎች በጋራ የመስራት ጉዳይ ይሄን የፖለቲካ ሽግግርንም ስኬታማ እንዲሆን ከማድረግ አገራዊ ምክክሩም ውጤታማ እንዲሆን ወይም ደግሞ አዲስ አገራዊ ምክክር እንዲጀመር ፓርቲዎች ተበታትነው የጋራ አቋም አለመያዛቸው አሁንም የተሳሳተውን አገራዊ ምክክር እየደገፉ መሄድ አንደኛ የሽግግር ሂደቱንም ያደናቅፋል፣ ሁለተኛ እውነተኛ አገራዊ ምክክርም እኛ ሀገር ላይ እንዳይካሄድ በአንድም በሌላም የአምባገነን ስርዓት ደጋፊ ሆነን እያገለገልን ነው። ፖለቲካ ፓርቲዎች የኢትዮጵያ ፖለቲካ ፓርቲዎች ሁለት ናቸው ያሉ አማራጮች። አንደኛው ወይ መተባበር ወይ መሰባበር ነው። አሁን ባለው የኢትዮጵያ ፖለቲካ ሁናቴ ፖለቲካ ፓርቲዎች ተግባራቸው ምንድነው የሆነው? አምባገነን ስርዓትን መደገፍ ነው። ምክንያቱም ለህዝብ 60 ምናምን ፓርቲዎች ባሉበት ሁሉም በየፊናው የጋራ አጀንዳ ይዞ መምጣት ባልቻለበት አማራጭ ኦልተርናቲቭ ፎርስ ነው እስካልመጣ ድረስ ህዝቡ ጭቆናን ተሸክሞ የመቆየት ቴንደንሲው ከፍተኛ ነው የሚሆነው ወይም ደግሞ ፕሮባቢሊቲው ከፍተኛ ነው። ስለዚህ ህዝቡ በዚህ ኑሮ ውድነት በዚህ ጦርነት በዚህ የፖለቲካ መስቀልቅል ዜጎች ወጥቶ መግባት ችግር በሆነበት ጊዜ አማራጭ ኃይል ስላጣ ነው። ስለዚህ አማራጭ ኃይል ሆነን መቅረብ ለሽግግር ሂደቱም ለናሽናል ዲያሎግ አዲስ እንዲጀመር በትክክለኛ መፍትሄ እንዲያደርግ የፖለቲካ ፓርቲዎች ሚና ቀላል አይደለም። ስለዚህ ፖለቲካ ፓርቲዎች አብሮ መስራት በጣም የሚያስፈልግ ጉዳይ ነው። ሌላኛው ይሄ የቶክስ የማቆም ጉዳይ ቶክስ ሳናቆም አገራዊ ምክክር ማድረግ በራሱ በዓለም ላይ እንግዲህ ኢትዮጵያ የመጀመሪያ አይደለችም። ከኛ ቀድሞ በዓለም ላይ 17 ሀገሮች አሉ አገራዊ ምክክር ያደረጉት። የዓለም ተሞክሮ አለ። ኢትዮጵያ ውስጥ እየተካሄደ ያለው አገራዊ ምክክር ዓለም ላይ ከተደረጉ ተሞክሮችም በዚህ ላይ ያሉ ሰነዶችም ከሚያሳዩት ያፈነገጠ ነው። አብዛኛዎቹ ፌል ያደርጉ ሀገሮችን ምሳሌ ብንወስድ ኢትዮጵያ እዛ ውስጥ ነው የምትገባው። ስለዚህ ውጤት እንደማያመጣ እያሳየ ይሄንን ውጤት እንደማያመጣ ለህዝቡ ፓርቲዎች በደም መግለጽ አለባቸው። ምሁራኖች በዚህ ጉዳይ ላይ ኢንጌጅድ መሆን አለባቸው። የተለያዩ ያገባኛል የሚሉ የህብረተሰብ ክፍሎች ልክ በእንደዚህ አይነት ውይይት በየጊዜው መካሄድ አለበት። አድቮኬሲ ስራ መሰራት አለበት። አማራጭ ሐሳብ እንዳለ ህዝቡ ተስፋ እንዲኖረው ማድረግ የኛ ኃላፊነት ነውና ናሽናል ዲያሎግ ላይም ሲሪየስሊ ፓርቲዎች ቆም ብሎ እንዲያስቡ። አሁን ኢትዮጵያ ውስጥ ጦርነት እየተካሄደ
እንግዲህ ናሽናል ዲያሎግ ከአንድ አገር ውስጥ ህገ መንግስትም በአገሪቱ ውስጥ ያሉ ተቋማትም በዚህ ሀገር ውስጥ ያሉ ችግሮችን ሊፈቱ አልቻሉም ተብሎ ሲታሰብ ወይም ደግሞ በሌላ አባባል ኤክስትራ ኮንስቲቱሽናል የሆኑ ነገሮች በሚመጡበት ጊዜ ነው ህገ መንግስት ሊያስተዳድረን አልቻለም በህገ መንግስት ልንማር አልቻለም በአገሪቱ ውስጥ ያሉ ተቋማቶች እቺ ነገር ማገልገል አልቻሉም ብለን ስንል የሚገባ ጉዳይ ነው ስለዚህ በዚህን ሰዓት እዚህ ውስጥ እንድንገባ ካደረጉ ነገሮች አንዱ ተቃራኒ ሐሳቦችን ያስተናግድ የሚችል ናሽናል ዲያሎግ በሌለበት ከመንግስት ጋር ተቃርኖ ውስጥ የገቡ ኃይሎችን ሳናካትት እንደ ተመሳሳይ ሐሳብ ያላቸውን ፖለቲካ ኃይሎችን ሰብስበ ወይም የሥርዓቱን ደጋፊዎችን ብቻ ሰብስበን የሚደረገው ውይይት አንደኛ ውጤት ማያመጣም ስለዚህ ያጠቃለለ ታማኔል ሰዓት ስለጨረሽ ጦርነቱም እንዲቆም ሁሉም ኃይል በጋራ መተባበር አለበት ናሽናል ዲያሎጉም በትክክለኛ በመርህ ላይ የተመሰረተ ዘላቂ መፍትሄ እንዲያመጣ ፓርቲዎች በጋራ ላይ መተባበራቸው የግዴታ ነው አለበለዚያ እርስ በርስ እየተጋጩ ለሥርዓቱ አምባገነን ስርዓት እንዲቀጥል እድል እየፈጠርን ነውና ይሄን ለማለት ፈልጋለሁ አመሰግናለሁ በጣም ነው ማመሰግነው አቶ አማኑኤል ብዙም አልዘገየህም በሰዓት ነው የጨረስከው የሚቀጥለው ተናጋሪ ያው አንጋፋ የሆነው የፖለቲካ ፓርቲ በአገራችን ታሪክ ኢሃፓ ነው እና ኢሃፓ በአሁኑ ወቅት አገር ውስጥ ትግል እያደረገ እንደሆነ ይታወቃል እና የኢሃፓ አመራር አባል የሆኑ ግን በዚህ በሰሜን አሜሪካ የሚኖሩ ዶክተር መንግስቱ ሙሴ ናቸው የሚቀጥለውን እድል የሚወስዱት ዶክተር መንግስቱ እየሰሙኝ ከሆነ ካሳ አንሚዩት ብታደርግልኝ እሰማለሁ አንሚዩት ነኝ ይቀጥል 10 ደቂቃ መጀመሪያ ይሄን ስብሰባ እንዲሆን ላደረከው ሁላችንም ከተለያየ ቦታ ላመጣህን ምስጋናዬን አቀርባለሁ በእውነት ትልቅ ስራ ነው መጀመር አለበት ዋናው ችግራችንም ያለው እዚህ ላይ ይመስለኛል ተቃዋሚ ኃይሎች ወይም ካሜራ መጠቀም አልቻሉም ከይቅርታ ጋር እምቢ አለኝ ኦኬ እሺ ይቀጥሉ እምቢ አለኝ ሞከርኩ ይቀጥሉ እሺ ይሰማል በደንብ ነው የሚሰማው ዶክተር መንግስቱ እየሰሙኝ ነው ጠፉ መሰለኝ አንሚዩት ናቸው እንግዲህ ከሳቸው ጋር ይሆናል ችግሩ እዚህ አንሚዩት ናቸው ዶክተር መንግስቱ ይሰማል ዶክተር መንግስቱ እየተሰማ ነው ቢነግሩኝ ድሮፕ አደረገ መሰለኝ ኔትወርክ እሳቸው አሉ ሊስት ውስጥ አሉ አንሚዩትም ናቸው እንግዲህ ከሳቸው ይሆናል አንሚዩት ናቸው ሊስት ውስጥም አሉ እሺ አሁን ያለው ይመስለኛል ይሰማል አሁን ይሰማል ጠፍተው ነበር ዶክተር መንግስቱ ይቀጥሉ እሺ አመሰግናለሁ ምስጋና ይድረስህ መጀመሪያ ይሄንን ስብሰባ እና ይሄንን ስብስብ ወደ አንድ ላመጣው ትልቁ ችግራችን ቅድም ያልከው ነገር አለ አንድ ነገር ጠቅሰሃል በትግላችን ውስጥ ሴቶችን ግማሽ አካሉን አለማካተት ሁልጊዜ ወንዶች ብቻ ስብሰባ ማድረግም ሌላው ትልቅ ችግር ነውና ይሄን ኮሜንት አድርጌበት ፈልጌ ነው ሌላው ችግር ምንድነው የፓስት አቢዩዝን አክኖሌጅ አለማድረግን በተመለከተ ድርጅታችን በስፋት ትራንዚሽናል
ገቨርንመንት እና ትራንዚሽናል ጀስቲስ እንዴት ይቻላል የሚለውን አይተናዋል እና በስብስቦችንም ወደ አንድ ለማምጣት ያልተቻለበት አንደኛው ችግር እነኚህ ፓስት አቢዩዞችን ያለፉ በደሎችን እየተካሄዱ ያሉ ችግሮችን አክኖሌጅ አለማድረግ ይመስለኛል። ይሄውም ማለት ምንድነው? ለምሳሌ የኢትዮጵያ ሕዝብ ችግር ዛሬ አልጀመረም። የኢትዮጵያ ሕዝብ እያለቀ ያለ እየተገደለ የነበረ ከአለፉት ስርዓቶች ጀምሮ ነው። ከደርግ ብንጀምር እንኳን እነኛን ችግሮች አክኖሌጅ ካላደረግነ ቀጣዩን ደግሞ የኢህአዴግን መንግስት የፈጠረውን ችግር እንዲሁ አክኖሌጅ ማናደርግ ከሆነ አሁን እየተካሄደ ያለውንም ሳናደርግ ብንቀር ችግሩን ልንፈታው አንችልም ማለት ነው። ወደ አንድም አያመጣንም። ይሄን አስመልክቶ እንግዲህ ኤሊቱ ምንድን ነው የሚፈልግ? ኢትዮጵያ መቀጠል አለባት። ኢትዮጵያ እንደ ሀገር ከቀጠለች መቀጠል ካለባት ወደ አንድ መምጣት አለብን። እነኚህን ችግሮቻችንን በጋራ ማየት አለብን። መፍትሄ ማስቀመጥ አለብን። በዳይ ሆኖ ያለው ኤሊት ያው እንደኛ ከዚህ በፊት ያጉረመርም የነበረ ኤሊት ነው እና ይሄንን ቀድመን ብናየው ኖረው ለምሳሌ ከ6 ዓመት በፊት ብዙ ሰው መሳያ መጣልን ብሎ በቃሉ ብቻ ነው ያሸጋግራቸዋለሁ ሲለን እሺ ብለን ባንቀበል ኖረው ያ ኤሊት አጅቦት ባይገባ ኖረው ይሄ ሁሉ ላለፉት 6 ዓመታት የተለያየ ህዝባችንን ፈርዘር ያራራቀ ብዙ ደም ያፈሰሰ ከቂምና ከበቀል ላይ ሌላ የጨመረ አይሆንም ነበረ እና እኛ እንደ ድርጅት ምናምነው በጋራ መስማማትና ለውጥ ማምጣት ይቻላል ብለን እናምናለን። ያ እንዲሆን ደግሞ መሰረታዊ አቋሞች ሊኖሩን ይገባል፣ ሁላችንንም ሊያስተሳስሩ የሚችሉ። ለምሳሌ የኢትዮጵያ አንድነትና መቀጠል ያስፈልጋል ስንል ኢትዮጵያ ካልቀጠለች፣ አንድ ሆና ካልቀጠለች፣ አንድ ዩኒት ካልሆነች እና ቀጣይ መንግስት ካልሆነች ኢትዮጵያ የለችም ማለት ነው። ከሌለች ደግሞ እኛም የለንም ማለት ነው። በዚህ ላይ እንደ አንድ መርህ መውሰድ ያስፈልጋል። ኢትዮጵያ ሰላም ያስፈልጋታል፣ ህዝቧ ሰላም ያስፈልገዋል ብለን ማመን ያስፈልገናል። እነኚህ ብዙ ነገሮች ያልተጨመሩበት መሰረታዊ መርሆች ከያዝነ ሁሉንም ማሰባሰብ እንችላለን ማለት ነው። ሁሉን ካሰባሰብነ ለውጥ ይቻላል። ለውጥ እንደሚቻል ደግሞ በ1997 በተደረገው እናንተ በነበራችሁበት እንቅስቃሴ አይተናል። ለምንድን ነው የአቦርት የሆነ የሚለውንም ደግሞ ማየት አለብን። ለምን ያ ተቀለበሰ? ሳይሳካ ለምን ቀረ? አሁንም የነበረው ችግር በኤሊቱ ውስጥ የነበረ ችግር ነው እና የምንፈጥራቸው ሁሉ ስብስቦች ለመጪው ሰላም የሽግግር እንትን ለማመቻቸት፣ ፍትህን ለማምጣት፣ ጦርነትን ለማስቆም እነኚህን ያለፉ ስህተቶቻችንን ማየት መመርመርና ወደፊት መደረግ ያለባቸውን በጋራ መወሰን ያስፈልጋል። ለምሳሌ የደርግን መንግስት ያደረገውን በሀገሪቱ ላይ የጣለውን በደል እየተናገርን የኢህአዴግን በደል ባንናገር፣ የኢህአዴግን እየተናገር ዛሬ ያለውን በደል ባንናገር የሚያስተሳስር አይሆንም ማለት ነው። እየታየ ያለ በደል ስለሆነ ይሄንን አክኖሌጅ ማድረግ ያስፈልጋል ሁላችንም። ስለዚህ ይሄንን አክኖሌጅ ካደረግነ ደግሞ የጋራ አቋም ሊኖረን ይገባል። ያ የጋራ አቋም 3፣ 4፣ 5 መሆን የለበትም፣ ግሎባልም መሆን የለበትም። አጭር 3፣ 2 እና 1 የኢትዮጵያ ሀገራዊ አንድነት ያስፈልጋል፣ መቀጠል አለባትና ሰላም ያስፈልጋታል፣ ህዝባችን ሰላም ይፈልጋል ብሎ እንደ መርህ መውሰድ የማያስተባብረው ሰው አይኖርም።
ሌላው እኛው ራሳችን ይህንን ካደረግነ በኋላ ሌሎች አሉ እየተሰባሰቡ ያሉ ኃይሎች አሉ። እነዛን ኃይሎች ወደ አንድ ማምጣት ያስፈልጋል፣ ጥሪ ማድረግ ያስፈልጋል። ዶክተር መንግስቱ ሰዓቶት እየሄድ ስለሆነ አጀንዳዎቹን ሳይነኳቸው እንዳይቀሩ። እሺ፣ የሽግግር ፕሮሰስ የሚጀምረው ከራሳችን ሽግግር ፕሮሰሱን አክኖሌጅ ስናደርግ ነው ለማለት ነው። ሽግግር ፕሮሰስ ማለት ራሳችን ንቁ ተሳታፊዎች ስንሆን ማለት ነው። የሽግግር ፕሮሰስ የምንጀምረው ሁሉንም ባለ ጉዳይ አካላት ስናካትት ማለት ነው። ለምሳሌ ቅድም ተናግረሃል፣ የሴቶች ጉዳይ አስፈላጊ ነው። የዚህ ውስጥ መጨመር ሁልጊዜ የተወሰኑ ኃይሎች ግለሰቦችና ስብስቦችን ብቻ መጨመሩ አስፈላጊ አይደለም፣ ሁላችንን ማያካትትም ለማለት ነው። ስለ ሰላምና ስለ ፍትህኛ ከዚህ ቀደም ያለፈው ዓመት በታህሳስ በህዳር ሰራዊቱ ወደ ጦር ሰፈሩ ይመለስ፣ ሰላም ይምጣ በሚል ሰላማዊ ሰልፍ ጠርተን ነበረ። የደረሰብንን በደል ያው አይታቸዋል። ሊቀመንበራችን፣ ምክትል ሊቀመንበራችን እና አባሎቻችን ሁሉ ነው ወደ እስር ቤት የተወረወሩ እና ሰላም እንዲመጣ የጋራ ትግል ያስፈልጋል፣ መሰባሰብ ያስፈልጋል፣ ይህን ሽግግር እንትን መጀመሪያ ያስፈልጋል የሚለውን ነው። እንግዲህ ሰዓት ካለኝ ይበቃኛል ወይንም አለውት 1-2 ደቂቃ 3 ደቂቃ አለውት። እሺ፣ ይህን በዚህ ሽግግር እንትን ፕሮሰስ ላይ የሽግግር ጀስትስ ያስፈልጋል። ኢትዮጵያ ውስጥ የሽግግር ጀስትስን ደግሞ ለማምጣት የተበደሉ ህዝቦችን የተበደለን ህዝብና ተጠቂውን ከዚህን ጊዜ ጀምሮ ማናገር ማወያየት ያስፈልጋል። እነሱንም ማካተት ያስፈልጋል። በእንዲህ አይነት ስብስቦች ውስጥ ለወደፊቱ ለሚመጣው የትራንዚሽናል ጀስትስ አንደኛው ፒላር ይሆንልናል ማለት ነው እና አመሰግናለሁ አቶ ልደቱ። ዋናው እንግዲህ አቋማችን ሁለትም ይሁን አንድ መርህ ይኖረውና ይሄ የጋራ መርህ ኢትዮጵያ የሚለው አንድ የጋራ መርሃችን እና ኢትዮጵያ ትቀጥል የሚለው ይሁንና ማሰባሰብ ይቻላል። ሁሉም ሰው ቂምንና በቀልን ትቶ ማካተት በዚህ ፕሮሰስ ውስጥ የሽግግሩን እንትን ሊያቃናለን ይችላል ማለት ነው። ጨርሻለሁ። በጣም ነው የማመሰግነው ዶክተር። እንዳውም ከሰዓቶት ቀድመው ነው የጨረሱት። ቀጥሎ ዶክተር ኦፒዩስ ስሞትን በአግባቡ ካልጠራሁ ይቅርታ ያስቸግረኛል በጣም እና ከጋምቤላ ናቸው እና 10 ደቂቃ እድል አለዎት። ኦፒዩስ መግባት ይችላሉ። እሺ፣ በጣም አመሰግናለሁ አቶ ልደቱ። ይሰማል? አዎ፣ እንደውም ከመጠን በላይ ነው የሚሰማው። ድምፁን ትንሽ ቀነስም ሊያደርጉት ይችላሉ እና ፒክቸሮትን መኪና ውስጥ ስለሆንኩ ነው እንግዲህ እንደዛ ማለት። ለማንኛውም ይቅርታ አድርጉልኝ። በግ ነበርኩ መጀመሪያው፣ ከዛ ወጣሁ እና ለማንኛውም በዛ አይነት ለይህ በተቀረበ ሀሳቦች በጣም ደስ የሚልና ለወደፊትም ብዙ መንገድና የሚከፈትልን አጀንዳዎች ይሆናል። ስለዚህ እንደ ሀሳብ የማቀርብ በዛ ውስጥ በአራቱ አጀንዳዎች ቀደም ሲል በተለያዩ ቦታዎችም አጀንዳዎች ተቀርቦ ሰዎች የተወያዩበት የነበሩበት ሀሳቦች በሚሆኑ ግን የቀረው ግን ዋና ስልክዎትን ድምፅ ቀነስ ማድረግ ይችላሉ? ቮሊዩሙን ትንሽ ቀነስ ማድረግ ቢችሉ የስልክዎትን። ኦኬ፣ ትንሽ በጣም የምንሰማዎት በጣም ጮኸት። አሁን ይሰማል? እስቲ ቀነስ አድርጉት ድምፁ፣ ቮሊዩሙን ቀነስ ያለው። ቀነስ ያለው። እሺ፣ ይቀጥሉ። ኦኬ። እና የተቀረበ ሀሳቦችን ለውይይትም ለወደፊቱ የሚያዘጋጅና ሀሳቦች ስለሆኑ በጣም ደስ ነው። እንግዲህ ይህንን ሀሳብ ስላቀርብልን ይህንን ደግሞ በዚህ መደጋ ስለ እንድናገር እድል ስላገኘሁ ደስ ብሎኛል።
እና በመቀጠል የኢትዮጵያ ችግሮች በደንብ እናውቃለን። ምን አይነት ችግሮች እንዳሉ እያንዳንዳችንን የምናውቅ ነው። ቀደም ሲል ከነሰው የተናገሩት ጓደኞቻችን ጥሩ ሀሳብ አቅርቧል። ሀሳባቸው የሚጋራ ነው። ግን እኛም እንደ ኢትዮጵያውያን ሆነን ሁሉም ነገር እስከዛሬ ድረስ ያየነው ችግሮቹ ነው። ግን እስከዛሬ መጥተን የተፈለገ ጊዜ አልነበረም። ምክንያቱም የተለያዩ ፓርቲዎች፣ የተለያዩ ግለሰቦች፣ የተለያዩ ድርጅቶች እንኳን መንግስት ድረስ ያለው ሀሳቦች ሳይሆን የዜጎቹ ዜጎች ያለበት ችግር ምን ላይ እንዳለ መጥቶ ምንድን ነው የሚሉ ሀሳቦችን እስካሁን ድረስ ሁላችን በመታገል ላይ ነው የምንገኘው። ስለዚህ ለኢትዮጵያ የሰጠነው ሀሳቦች ምን ለኢትዮጵያ የሰጠነው መለኪያ በጣም ትንሽ አይቶ ነው እንግዲህ ማማየት። ምክንያቱም በ25% እንግዲህ እና 75% እያንዳንዱ ለራሱ ነው የሚያየው እና 75% ለኢትዮጵያ ብናቀርብ ኖሮ ኢትዮጵያ ያለችበት ደረጃ ጥሩ ደረጃ ይደርስ ነበር ስናየው። ምክንያቱም ሰው ሁሉ ለኢትዮጵያ በደንብ ይህን እያደረግና በመነዘር ግንባር ቀደም ማድረግ የሚችል ሀሳቦችን ማቅረብ ስንችል ሀሳቡን እናቀርባለን በማለት ላይ ሳንደርስበት ወደ መተር ሳንደርስበት ያ ነገር የሚቆምበት ደረጃ ይደርሳል እና ይህን እንግዲህ ትንሽ ያዩት ለወደፊት ግን አሁንም እኛም ጀመር ነው አንድ ላይ ሆነን በጋራ በመተማመን ጥሩ ሀሳብን የያዝነው የአራቱም ነጥቦችን ወደ ፍትህ ብንሄድበት ተማምነን ብንሄድበት ያስፈልገናል ብዬ ነው የማስበው። ምክንያቱም ጥሩ ሀሳቦች ናቸው። አገሩም ካለበት ደረጃ ሊበልበት የሚችል አገሩ ካለበት ችግር ሊወጣ የሚችል ሀሳቦች ናቸው እና ዋናው የቀረ ብቻ ወደ ፊት ምን ላይ ይደዳሉ ወይ ነው አለማ የሚደርሰው ብዙ ተጠለም በዛም ምድር ይመስለኛል ብዬ አስባለሁ። ምክንያቱም ሀገራችን ውጭ ላይ ሊደርስ ነው ነገር ትንሽ ነገር ያው ዜጎቹም የሰው አንጎሎ በሰሜን አካባቢ ብዙ አውቶ ወደ የተካሄደ ነው። በኦሮሚያም እንኳን በገንበላ እንኳን በዛ ነው ችግሮች ያለ ተለላላ ሀገር ያሉ ችግሮችም ያው የረዛ ነው። ሁላችንም ተነስተን ሀገራችን ማሰብ የሚኖርበት ጊዜ ነው የደረስነው። ድርጅቱ ተቋቁሟል። ድርጅቱ ግን ሲቋቋም አንድ ራሳችን ልታመን አልቻለም። አባላት ራሳቸው አንድ ላይ ሊሆን አይችሉም እና አንድ ላይ ብንሆን ግን መሳሪያ ያስፈልገናል። ለሀገር ደግሞ ማሰብ ያስፈልገናል። ሁላችንም ብንችል ሀገር ስለ ብቻ ነው። ሀገር ከሌለ እኛም ራሳችን ልንቆጠር አንችልም እና እንደዛ ችግሮች እያለ እነዚህ አራቱ ነጥቦችን በተለያዩ ሁኔታ ሰዋይ የምንበት ወደ ሰው እንደምንበት እኔም በበኩሌ ያው አራቶቹን በጣም የሚደገፍ ሀሳቦች ናቸው። ይደገፋሉ ወደ አራቱ ሀሳቦች አራቶቹ አጀንዳዎች እና ይረዳናል። ሀገራችን ይረዳል፣ ዜጎቻችን ደግሞ ይረዳቸዋል። ስለዚህ የቀረው ብቻ አንድ ላይ ነው። እኔም ለማሳሰቢያ ሊሆን የሚያቀርበው አንድ ላይ ከሆነን ጥሩ ነገር መስራት እንችላለን። ምክንያቱም ያለፈው 30 ዓመታት ያሉ ባቀረቡ የዘር መከፋፈል ትልቅ ድጋሚ ውስጥ ነው ዛሬ የገቡት። ከዛ ድጋሚ ውስጥ ለማስወጣት ሁላችንም ተነስተን አንድ ነገር ማድረግ ይኖርብናል። እኛ ማለት ነው የተለያዩ ሀገሮች እንደ ሊቢያ እንደ ሲሪያ እና እንደ የመን አይሰራል ግን እኛ ወደዛ ብንገባ አንፈልግም። ምክንያቱም ሀገራችን የራሳችን ስለሆነ ለሀገራችን ማሰብ ይኖርብናል። ግን ያ ለማድረግ ቆርጠን እንነሳ የሰጀመረን ወደፊት ማድረግ እና አሁንም የሽግግር መንግስት አይሆንም ብሎ የሚሉ ሰዎች ሽግግር መንግስት በሳይንስ ዙሪያ ነገሮች ናቸው። የማይሆንበት ምክንያት የለም።
ሀገሩ ከደረሰ ዜጎቹ አንድ ላይ ተነስተው ያሰብ ይበጀናል ያሰብ ጥሩ ነው ብለን ከተቀረቡ ሀሳብ የማይቀበልን ሰው የለም። ወደ ሰላማዊ ጉዳይ አሁን ሀገር ጉዳይ ነው ችግራችን። አሁን እዚህ ሆነ ነው ብዙ ሰዓትን አሳልፈን የምናገርበት ለሀገር ጉዳይ ነው። ሀገራችን ላይ ወረደ ውጭ ላይ ነው ያለው። ሀገራችን መድኃኒት ያስፈልጋል። መድኃኒት ነው ውጭ ሀገር ያሉ ሰው ጠቅላላ ሀገሮች ነው አንድ ላይ ሆነን ይሄን ሰበብ በእጃችን ያላቀረው እርዳታ ሆነ እንደመድኃኒት ይሆንላቸዋል። አንድ ላይ ነው አቀርበላቸው ያን ጠቅላላ የተፈጠሩ ችግር ጠቅላላ ያን ተወና አዲስ ሀሳብ አቀርበን እንደ አዲስ ሀሳብ አቀርበን ወደ ፋሲል ጦር መንገድ ዘንድ ብንሄድበት ይሻላል ብዬ ነው የማምነው። ስለዚህ አሁን በተቀረበ ተወለደ ማቀርበ አጀንዳዎችን ያው ጥሩ ሀሳቦች ስለሆነ ወደ ፋሲል ብንሄድበት በጣም መስማማለሁ። ይደል ስላገኘው ታንክ ዩ። እሺ በጣም ነው የማመሰግነው። የሚቀጥለው ተናጋሪ ዶክተር እስማኤል ይሆናሉ። ያው ብዙዎቻችሁ ታውቋቸዋላችሁ። ከሶማሌ ክልል ናቸው። የሚኖሩት ግን እዚህ አሜሪካ ነው እና በተለያየ ጊዜ የፖለቲካ አቋማቸውን በመግለጽ ትንታኔ በመስጠት ይታወቃሉ። ዶክተር እስማኤል እዚህ የተቃዋሚ ፓርቲዎች ህብረት፣ የሲቪክ ማህበራት ህብረት እንዲፈጠር ከፍተኛ ጥረት ከሚያደርጉ ሰዎች ውስጥ አንዱ ናቸው። በዛ ሂደት ውስጥ ነው አሁንም ያሉት እና እየሰሙኝ ከሆነ ዶክተር እስማኤል መቀጠል ይችላሉ። 10 ደቂቃ አለዎት። ይሰማሃል አቶ ልደቱ? ኦኬ። መጀመሪያ ጊዜ በጣም ነው ወንድሜ ልደቱ ማመሰግነህ ይሄንን ፕሮግራም በማዘጋጀትህ። ሁለተኛ ደግሞ ሁሉም ያሉት እዚህ ወንድሞቼ ሰላም እላቸዋለሁ። በተለየ በኩል በአንተ ያደረግከው በሚገርም እኔ አሁን በአሁኑ ጊዜ ኢትዮጵያ እኮ እንደምናውቀው መስቀለኛ መንገድ ላይ ነች እና እንደ ኢትዮጵያዊ ተነስተህ ይሄንን የምታደርጋቸው በእውነቱ ከልቤ ነው የምልህ ቃላቶች ያጥሩኛል። ሁሉም ዛሬ በራሱ ክሎዜት ውስጥ ገብቶ አዜፍ ራሱን ነፃ የሚያወጣበት በሪሊጅን በኤትኒሲቲ የተለያየ ይዞ እየተነሳ አንተ ግን ቢዮንግ ዳት እና ቪዥነሪ በመሆነ በጣም ነው የማመሰግነው። አንደኛ እሱ ነው። ሁለተኛ እነዚህ 3 ነጥቦች ያነሳሃቸው አንደኛ ፒስ ሰላም ሲባል እኔ 1994 ሀርጌሳ ሶማሌላንድ ሄጄ ነበረ። አንድ ስብሰባ ነበረ የሚያደርጉት በተለይ ጉርቲ የሚባል ይሄ ኦርጋኒክ የሆነ አላቸው ዴሊብሬሽን አላቸው። አንድ መሪ ቃል ነበረ እዛ የነበረው ከመግባት በፊት ምን ይላል እዛ ላይ በሶማለኛ ምን ይላል? ነበር ለአን ዋኖሎ ለአን without peace there is no life እና እንደምናውቀው ለምሳሌ ትንሽ እስቲ ኮምፔር ላድርግና የአንደኛ ዓለም ጦርነት ስንት ሰው ነው ያለቀው? ወደ 7 ሚሊዮን ያለቀው። ከዛም ከሁለተኛ ጦርነት ወደ 15 ሚሊዮን ያለቀው። በስታቲስቲክሊ በዩኤን የወጣው በቅርብ ጊዜ በዚህ በኮንፍሊክት ማኔጅመንት የወጣው ደግሞ ምንድን ነው የሚለው ወደ ከ1989 በዩሮፒያን አቆጣጠርና ከ2016 1.2 ሚሊዮን ነው። ይሄንን ያነሳሁ ምን መሰለህ በእኛ አካባቢ በትግራይ በኩል የተፈጸመው የሞቱት ወንድሞቻችንና እህቶቻችን ያው ከዛም በላይ ነው። ወይንም በአማራ ሪጅን ዛሬ የሚካሄደው በኦሮሚያ ሪጅን የሚካሄደው እና በጣም የሚያሳዝን ሁኔታ ውስጥ ያለ ነው በአሁኑ ጊዜ እና ወደዛ ጊዜ ማሳለፍ አልችልም። ይቅርታ አድርግልኝ። ወደዛ ጊዜን አላባክንም። ምንድነው ግን ያንን ወደዛ ሊወስድን የቻለው? አንደኛ ነገር ራሳችን ዚሮ ሰም የሚባል አንተም ብዙ ጊዜ የምታነሳው ይሄ አሁን ያመጣኸው መድረክ አይነት ስላሌለ ነው። መወያየት እንኳን አንችልም።
ልዩነታችንን አንድ ላይ ማድረግ ማለት እያጠፋን ወደ ኮመን ዲኖሚኔተር መምጣት የምንችለው ስንነጋገር ብቻ ነው። ያ ደግሞ የለም እንደምታውቀው። ሌሎቹ ደግሞ እነዚህ ሶስቱ ራሳቸው እንደ ትልቅ የሚያደርጉት የኦሮሞ፣ የአማራ፣ የትግራይ ደግሞ ዛሬ ራሳቸው እንደ እኔ እኮ ጅቡቲ ሲሄድ ቀልድ ላድርግልህና ድመትና አይጥ ሲጣሉ አይቻለሁ ለመጀመሪያ ጊዜ። ይቅርታ አድርግልኝ፣ የዛ ፖለቲካ የሆነው እንደዛ ነው። አሁን ከትግራይ በኩል የምንሰማው ጌታቸው ረዳ ይሄ ተናገረ። ይሄ የሚያሳይህም መሰለ ከአማራ ሪጅን ስንመጣ ከአራት የተለያዩ የጎንደር እየተባባሉ ነው። ወደዚህ ስንሄድ ደግሞ ኦሮሞ እንደዛው ነው። እና ከዚህ የሚያሳይህ መሰለ ይሄ ፓወር ሲባል የኃይል ሚዛን ነው። ስልጣን የኃይል ሚዛን ነው። ችግራችን የትንተና ችግር ነው። አናሊሲስ አናደርግም። ከነባራዊ ሁኔታ ተነስተን ተጨባጭ ይዘን ቅድም እንዳልኩ ልዩነታችን ጎን አስቀምጠን ይሄ ነው ወደዚህ የከተተን እዚህ ውስጥ ያስገባ ነው። ከዚህ በፊትም ታስታውሳለህ ኃይለ ሥላሴ ነበሩ። የነሱ በቃ መሪነታቸው እና ሰብስክሪፕሽን ያገኙት ከጎድ ነው። ከዛ ደርግ መጣ፣ ሶሻሊስት ሳይገባው እኔ ሶሻሊስት ነኝ ያለ። ከዛ ኢፒአርዲኤፍ መጣ፣ ምንም አፈጻጸም አልነበረም፣ ብዙ አይነት ነገር አደረጉ። ከዛ አሁን እዚህ አሁንም አይወራም ወንድሜ፣ ቃላቶች የለኝም፣ አሁኑን ምንም ማንሳትም አልችልም። እና አንደኛው የዚህ አናሊሲስ ችግር ነው። ሁለተኛው ደግሞ አሁን ወደዛ ወደ ትራንዚሽናል ፕሮሰስ ያልከው ስንሄድ ላክ ኦፍ ሊደርሺፕ ነው ችግራችን። ላክ ኦፍ ሊደርሺፕ ነው እና ቪዥነሪ የሆነ ከሩቅ ሚያይ የኢሚዲየት ነገሮችን ፈቶ ደግሞ የሎንግ ተርም ደግሞ በአንድ ላይ ተነጋግረን ወደዛ የሚወስደን ሰው ስለጠፋ ነው። አንዱ እሱ ነው። ሁለተኛ ደግሞ ኢንስቲትዩሽን ችግሮች አሉብን። ምንድነው የመዋቅር ስትራክቸራል ችግሮች አሉብን በኢትዮጵያ ውስጥ በአሁኑ ጊዜ እና የሚመጡ ሰዎች ያው ለምሳሌ ተመልከት። አሁን በቅርብ ጊዜ በአሜሪካ ውስጥ ኤሌክሽን ይኖራል። ያው ትራምፕ የሚመጣው ሌላም ቢመጣ ምንም አይቀይርም። በዚህ በሶስቱ በተለይ ሌጂስላቲቭ፣ ጁዲሽሪ የሚባሉትን ባላንስ እየተደራረጉ ቼክ እየተደራረጉ ነገሩ ወደፊት ይሄዳል ማለት ነው። እኛ ሀገር አንድ ሰው ከያዘ አብዛኛው ደግሞ እንደምታውቀው የኢትዮጵያ ሕዝብ ምስኪን ነው። አማራም በኩል ትግሬም በኩል ኦሮሞም በኩል ሁሉም አካባቢ ኢትዮጵያ ውስጥ እኮ መሀል ላይ ችግር የለም። ችግሩ ያለው ይሄ ኢንቴሊጀንሲያ ነው። ይሄ ኢንቴሊጀንሲያ ደግሞ እዛ ላይ ፓወር የሚመጣውን ሰውዬ ከሱ ጋራ የስመን ሆኖ ይሰራል። ለዚህ ነው ትልቅ ችግር የተፈጠረብን እና ኢትስ አ ላክ ኦፍ ኢንስቲትዩሽን። ሶስት መጨረሻ ሌላው ሪሊጅን ሁሉ ዛሬ ጠፋ ኢትዮጵያ ውስጥ በጣም እያከፋፈሉ። በኦርቶዶክስ የተፈጠረው አይታል በሶስት ከዚህም ከዛም እየተባለ ድሮ ሪሊጅን ሲባል ማንንም ሰው እሴቶች ኢትዮጵያ ውስጥ እንደጠፉ ነው የሚያሳይ። ይሄ በጣም ይሄ በቃ ፍራግመንት የሆነ ህዝቦች እንደ ትልቅ የሚጠቀሙበት ጠፍቷል ማለት ብዬ ብናገር መጥፎ ነው ብዬ መድፈር እችላለሁ ማለት ነው። መጨረሻ ላይ ከዛ የበለጠ ሁሉ ደግሞ በአሁኑ ጊዜ የኢቨን አንዳንድ ሂደቶች እንዲመጡ አንዳንድ ለመፍታት እንፈልግ ኤክስተርናል ራሱ ችግር አለብን ማለት ነው። ኤክስተርናሉ ምንድነው? የተለያየ አሁን ለምሳሌ በኤምኦዩ የተነሳ ሁኔታ ኢትዮጵያ ውስጥ ታውቃታለህ። አሁን በአሁኑ ጊዜ በቀይ ባህር ማአት ችግሮች አሉብን። ዛሬ ምንም እንኳን አሁን ይሄ ዊፍሬሚት ከሶስቱ ጥያቄዎች ቢሆንም እኔ እንደሚመስለኝ ኤክስተርናል ፋክተሩ ደግሞ ትልቅ ሮል እየተጫወተ ነው። አሁን እንደነ አቡዳቢ ያሉ፣ ሳዑዲ አረቢያ ያለች፣ ቱርክ ያለ እዛ አካባቢ እነዚህ ሀያላን ኢቨን ቻይና እና የአሜሪካ የጂኦፖለቲካል ሁኔታው ራሱ ፍክክሩ ራሱ ሌላ ነው እና የሚፈራው መሰለ ለወደፊቱ ኢትዮጵያ እኮ ያልተገዛች ሀገር ነች። ኢትዮጵያ ለአፍሪካ ብቻ ሳይሆን ለዓለም ምሳሌ የምትሆን አገር ነበረች። የኢትዮጵያ ወጣቶች ዛሬ ኢቨን ናሽናል ኩዌስችን ብታነሳ ወይንም ሁለቱ በተለይ ትልቆቹ የመሬት ላራሹ ብታነሳ ከየፊውዳል ልጆች ናቸው ያንን የቀየሩት ከአማራ የመጡ እና ምን መሰለ ኢትዮጵያ ስለማናቃት አይም አፍሬድ እንደዚህ ከቀጠል እንደነማነች እንደነ ሱዳን እንደ ሊቢያ አሁን ዛሬ ሶማሊያ ለምሳሌ ፌል ስቴት ሆና
በቃ ራሳቸውን ፕሮክሲ ዎር የሚያካሂዱበት ቦታ ይሆናል። ይሄ ደግሞ ወደፊት እንዳንሄድና አንዳንድ ነገሮች እንዳንሰራ በጣም እያስቸገረን ነው። መጨረሻ ላይ ቅድም ያነሳችሁት ናሽናል ዳያሎጉ ያሁኑ አይደለም። ያሁኑ የናሽናል ዳያሎግ ወንድሜ እሱ ናሽናል ዳያሎግም ልል አልችልም። ናሽናል ዳያሎግ አንደኛ ነገር ኢንክሉሲቭ መሆን አለበት። ከተለያየ ግሩፖችን እዛ ውስጥ መግባት አለባቸው። አንደኛ እሱ ነው። ሁለተኛ ደግሞ ትራንስፓረንሲ እና ለፐብሊክ ከህዝብ ሰው ሲመረጥ ወደ ህዝብ ወርዶ ትክክለኛ ምርጫ እዛ ላይ የሚመጡ ሰዎች መሆን አለባቸው። አራተኛው ደግሞ ይሄ አጀንዳው ሲቀረጽ ትክክለኛ ከነባራዊ ሁኔታ ተነስቶ ምንድነው ዛሬ የአማራ ሪጅን ጦርነቱ ለምንድነው ፋኖ እንሰማለን አንዳንድ ጊዜ ኤግዚስቴንሺያል ትሬት ይባላል። ያለፈው ጊዜ በትግራይ በኩል ምንድነው የኤሌክሽን ሁኔታ ነው ያደረገው። የኦሮሞ አካባቢ ለምሳሌ ብዙ ነገሮች ይነሳሉ። ግን እነዛን ሰዎች ከዛ አካባቢ የመጡትን ኢንክሉሲቭ የሚያደርግ አጀንዳ መኖር አለበት። መጨረሻ ላይ ደግሞ ኤክስተርናል የሆነ ኮንቬየር የሚሏቸው ይሄ ነገሮቹን አንድ ላይ አምጥተው የሚያወያዩ መኖር አለበት። ለምሳሌ ብዙ መማር እንችላለን። አሁን ቱኒዚያ ውስጥ እስከ ኖቤል ፕራይስ ያስገኛቸው 2014 ላይ እንደዛ አይነት ነው። ትልቅ ነበር እና ከህዝብ ሲቪክ ሶሳይቲ የመጣ ነው እና በጣም ገቨርንመንቱን አሁን እንደገና ወደ ሌላ ነው የተቀየረው፣ ግን አሸንፎ ነው እዛ ላይ የደረሱት። እና what I'm trying to say here ይሄ ነገር ናሽናል የድርድር ትክክለኛ የሚሆን ከሆነ ኤሌመንቶች አስቀድሞ መሟላት አለባቸው። መጨረሻ ላይ እያጠቃለልኩ መጨረሻ ላይ ወንድሜ ወደንም ጠላንም ግራንድ የሆነ ኮአሊሽን ያስፈልገናል። ለምንድን ነው የሚያስፈልገን? ይቺ የኢትዮጵያ ችግር የኢኮኖሚካል ችግር፣ የኢንፍራስትራክቸር ችግር ወደ ትግራይ በኩል ወደ $26 ቢሊዮን ነው በጦርነት ያለቀው እና እንደሚመስለኝ ከዚህ ማንንም ኔሽንም በለው ሪሊጅንም በለው የፈለገ ነገር ይዞ ቢመጣም ብቻውን ነፃ ሊወጣ አይችልም እና ኮመን የሆነ ልዩነታችን ጎን አስቀምጠን በአንድ ላይ ሆነን እቺን ሀገር ከዚህ ከመስቀለኛ መንገድ አድነን ጠረጴዛ ላይ ተቀምጠን እንደጀመርከው በዚህ ጨርሳለሁ። ተመልከት አሁን የትግራይ ጦርነት ለ2 ዓመት ሙሉ ተካሂዶ ያ ሁሉ ሰው አልቆ መጨረሻ ላይ ምን ሆነ? ኢቨን በነጮች በአሜሪካ እጅ ተጠምዝዘው ጠረጴዛ ላይ ቁጭ ብለው ተነጋገሩ። እኛ ከኢትዮጵያ የመጣን ሰዎች ለምንድን ነው ማንነጋገረው? አስቀድም እና ወንድሜ በርታበት። ትልቁ ኤቢሲ ፖለቲክሱ ራሱ መወያየትና መነጋገርና ልዩነቱን ጎን አስቀምጦ ኮመን የሆነ ድመነት ላይ እንዴት አብረን የምንሰራ ነው እና በጣም አመሰግናለሁ። ኦኬ ዶክተር እስማኤል ከልብ ነው የማመሰግነው። በጣም አጀንዳዎችን በደንብ አድርገዋል። ሰዓትም ብዙ አልተሻሙም። ከልብ ነው የማመሰግነው። ቀጥለው ኢንጂነር ሙሉጌታ ዘለቀ ለብዙዎቻችሁ አዲስ አይደሉም። በየመገናኛ ብዙሃኑ ሀሳባቸውን በመግለጽ የሚታወቁ ሰው ናቸው። ከድሮ ከኢሃፓ ዘመን ጀምሮ የራሳቸው የፖለቲካ ተሳትፎ ያላቸው ሰው ናቸው። አሁን ደግሞ አማራ ክልል አካባቢ ባለው ትግል የራሳቸው ተሳትፎ አላቸው። በተለይም የአማራ ህዝብ፣ የትግራይ ህዝብ፣ የኦሮሞ ህዝብ ትግል መተባበር አለበት የሚል አጀንዳ ብዙ ጊዜ በየሚዲያው ሲያነሱ የምንሰማቸው ሰው ናቸው እና አንድነት፣ ትብብር እንዲመጣ በጣም ቀና የሆነ አስተሳሰብ ይዘው ብዙ ጊዜ ሀሳባቸውን የሚያካፍሉ ሰው ናቸው። ካሳ ኢንጂነር ሙሉጌታ እድል ይሰጥልኝ። ሰጥቶኛል ልደቱ። እሺ በጣም ነው የማመሰግነው ልደቱ፣ ይህን ፕሮግራም አዘጋጅተህ ሁላችንንም አሰባስበህ ሀሳብ እንድንቀያየር በተለይ በተዘጋጁት 4 አጀንዳዎች ላይ እንድንወያይ መድረኩን ስለፈጠርክ በጣም አመሰግናለሁ። ወደዛው በቀጥታ ልግባ። ዘላቂ ሰላምን
ለማምጣት አዲስ የሽግግር ሂደት ያስፈልጋል የሚለውን በመሰረቱ ደግፋለሁ። በሱ ሊጀምር ግን እዛ ለመድረስ አንዳንድ ነገሮች መገንዘብ ያለብን አለ። ዘላቂ ሰላም አለመኖሩን የሚያውቁ ኃይሎች እና ሰላም የለም አለ ምንም ችግር የለም ብለው የሚያምኑም ኃይሎች እንዳሉ ያ ትንሽ ትግል የሚጠይቅ መሆኑን እየተገነዘብን ግን በተለይ ኢትዮጵያ ውስጥ አሁን ኢትዮጵያ በአጠቃላይ በቀውስ ውስጥ ያለች ሀገር ነች። ቀውሱ ደግሞ በተለይ በአማራ በትግራይና በኦሮሞ ህዝብ ላይ የህልውና ስጋት የህልውና ችግር ከሌላውም በበለጠ ያለበት ሁኔታ ነው። እነዚህ ህብረተሰቦች በተለይ የዚህ ሁኔታ ወይም የዘላቂ ሰላም ሽግግር መኖር ከፍተኛ ፍላጎትና አተኩረው የሚሰሩበት አጀንዳ መሆን እንዳለበት ነው የምገምተው። ከማንም በላይ በኢትዮጵያ ውስጥ እነዚህ ሶስት ህብረተሰቦች ከፍተኛ የህልውና አደጋ ላይ ያሉ በጦርነት ውስጥ ያሉ ናቸው እና እንግዲህ ሁላችንም እንደምናውቀው ኢትዮጵያ በታሪኳ ብዙ ጊዜ ያው ችግር አለ፣ ጦርነት አለ። ግን አሁን ያለንበትን ወቅት የሚመስል የሆነው በዘመነ መሳፍንት ጊዜ ከ1769 እስከ 1855 የነበረው መለያ ስሙም እንዲያውም ማለቂያ የሌለው የእርስ በርስ ጦርነት ዘመን ነው የሚባለው። ይሄ አሁን እኛ 5 ዓመቱ ነው ወርስት፣ ግን ያኛው ኦልሞስት 100 ዓመት ገደማ ነው፣ 90 ዓመት ያህል የፈጀ ነው እና ካልገታ ነው ካልቆመ ያንን የመምሰል እድል ሊኖረው ይችላል። በጣም አስፈላጊ ነው ቀውሱን ለማቆም እና ወደ ስራ ለመሸጋገር ፍላጎትና ቁርጠኝነት ያላቸው ሁሉ ተሳታፊ የሚሆኑበት መሆን አለበት እና በዚህ ረገድ ከፍተኛ ፍላጎት ያላቸው መሪ መሆን የሚገባቸው ሰላሙን ብቻ ሳይሆን የመኖር ሰው ልጅ መኖሩ ሁለት አይነት መብት አለ። እግዚአብሔር በሰውነቱ በመፈጠሩ የሚሰጠው በዚህ ምድር ላይ መኖር መብት አለው። በሌላ በኩል ግን ህብረተሰብ በኮንትራት ፎርም የሚፈጥረው የዲሞክራሲ የአገዛዝ አመሰራረት እነዚህ የመሳሰሉት አለ መብቶች አሉ። የአማራ የትግራይና የኦሮሞ ህዝብ ፈጣሪው የሰጠውን የመኖር መብቱን እስከ መነፈግ የደረሰበት ሁኔታ ውስጥ ነው ያለው። እነዚህ ሶስት ህዝቦች የተለየ ፍላጎት ይኖራቸዋል ብዬ አምናለሁ። ሁለተኛው በመንግስትና በሁሉም ታጣቂ ኃይሎች መካከል ዘላቂ ተኩስ ማቆም ስምምነት የሚለው በእርግጥ ይሄ በተለይ ይሄ ተኩስና ግጭት ወይንም ትንኮሳን ceasefire and cessation of hostility ያን ሁሉ ከበር የሚያደርግ መሆን ይኖርበታል። ግን ቀደም ብለው ወንድሜ አቶ በቀለ ገርባ እንዳሉት ባለድርሻዎቹ በሌሉበት ይህ ይቻላል ወይ የሚለውን ጥያቄ እኔም የምጋራው ሆኖ እንዳለ ግን በተለይ በአራተኛው ነጥብ ላይ የምወያይበት ጉዳይ እሱን አድሬስ ያደርገው ይሆናል በሚል ተስፋ ይሄንንም እደግፋለሁ። የግድ አስፈላጊ ነው ብዬ ነው ማምነው። በሶስተኛው ጉዳይ ላይ በአገሪቱ ያሉ የፖለቲካ ቅራኔዎችን ለመፍታትና አገሪቱን ወደፊት ሁለንተናዊ ለማምጣት ይሄ ናሽናል ዳያሎግ የምንለው ነው በጣም አስፈላጊ ነው። በተለይ ኢትዮጵያ ያለችበት ቀውስ አሁን ባለው ሁኔታ ከቀጠለ የኢትዮጵያ ዕጣ ፋንታ ምን እንደሚሆን መገመት ከባድ ነው። ግን በአለችበት ሁኔታ በቀውሱ ውስጥ ሆኖ ሳይሆን ዕጣ ፋንታዋ እንዲወሰን የምንፈልገው ቢቻል
ይሄ ሁሉን አቀፍ ሀገራዊ የምክክር ስብስብ ወይንም በእንግሊዘኛ ቃሉ ናሽናል ኮንሰልቴሽን ኮንቬንሽን ቢኖርና እጣ ፋንታዋ በዛ እንዲፈታ ማድረግ የሚያስችል ሁኔታ መፈጠሩ በጣም አስፈላጊ ነው። ተፈራረስ እንኳ የሚለው ሐሳብ እንኳ ዶሚኔት የሚያደርግ መከራ እሱም እንኳ በሰላም እንዲሆን አሁን ካለው እልቂት አሁን ካለው መከራ በተሻለ መንገድ መፍታት የሚያስችል ሁሉን አቀፍ ውይይት ማድረጉ አስፈላጊ ነው። እሱም እንኳ እንደ ኦፕሽን መበታተን የሚለውም እንኳ እንደ ኦፕሽን ሆኖ የሚቀርብበትም እንኳ ቢሆን ይሄ የናሽናል ኮንቬንሽን ይሄ ወይንም ሁሉን አቀፍ ሀገራዊ የምክክር ስብስብ በሚለው ምን ትሁን የሚለውንም ጨምሮ የሚያይ በሚል ደረጃ ቢተካ ጥሩ ይመስለኛል። ግን ሐሳቡን ደግፋለሁ። የመጨረሻው እንግዲህ እነዚህን 3 ነገሮች ለማከናወን አክሽን ያስፈልጋል። የመጀመሪያው ወደ ሽግግር ወደ ዘላቂ ሰላም ለመሄድ ሽግግር ብለናል። ሁለተኛው የታጠቁ ኃይሎች ተኩስ ማቆም ያስፈልጋል ብለናል እና ሶስተኛው ደግሞ የአገራዊ ውይይት እንዲኖር ያስፈልጋል ብለናል። ግን ቀደም ብሎ ሜንሽን አድርጌዋለሁ አቶ በቀለ እንዳሉት ይህንን ሁኔታ ለመፍጠር የሚችሉ ትልልቅ ስቴክ ሆልደሮች አሁን እዚህኛ መካከል የሉ። ፋኖ የለም፣ ኦላ የለም፣ ቲዲኤፍ የለም፣ ታጠቁት ወገን ተቃዋሚዎች እንኳ ብለን ብንል መንግስት ተወካይ መንግስት ፈቃደኛም ላይሆን ይችላል፣ ግን እነሱም የሉም። እነዚህ ኃይሎች በሌሉበት ትጥቅ ወይንም ተኩስ ማቆም የሚለው እነዚህን ባለቤቶቹን ስቴክ ሆልደሮቹ በሌሉበት ወሳኝ መሆን ችግር ይኖራል። ሌላው ደግሞ የፖለቲካ መፍትሄውንም እንዴት ትሁን ኢትዮጵያ የሚለውንም ለመፍታት ትልልቅም ይሁን ትንሽ ፓርቲዎች ሁሉን የሚወክል ፓርቲዎች የሉም። ባለድርሻዎች በሌሉበት ሁኔታ ያንን እናመጣለን ብለን የምንችለው ቅድም ዶክተር ራሄል እንዳለችው ጥረቱን እነዚህን ነገሮች ሊያሟላ የሚያስችል ተልእኮ የሚወስድ አክሽን ኮሚቲ ሲኖር ነው። በተለይ እንደምታዩት አገር አቀፍና ዓለም አቀፍ እውቅና ሊኖረው የሚያስችለው ውክልና ወይም ማንዴት ሊያገኝ በሚችል ፎርም ከተቋቋመ በተለይ አገር አቀፉን አገራችን ቅድም አንድ ወንድሜ እንዳለው የፋኖ ኃይሎች 4 ቦታ ናቸው። አሁን ደግሞ የትግራይ ኃይሎች 2 ቦታ ተበትነዋል። የኦሮሞ ወንድሞችም አላው የተበታተነን እነዚህን ሁሉ ሰብስቦ ወደ አንድ ሊያመጣ የሚችል በዓለም አቀፍም ደረጃ ስንመለከት ያው ብዙ ጥረቶች ይደረጋሉ። ግን ችግሩ ሁሉም በየጎራው የሄደ የዓለም አቀፍ እርዳታ ስለሚጠይቅ የዓለም አቀፍ እርዳታ ሰጪዎቹም ማንኛቸውን እናነጋገር እያሉ ፊታቸውን ያዞሩ ነበር። ያንንም ሊያቃልል የሚችል አንድነት ሊገነባ የሚችል ተቋም የሚሆን ያንን ሊገነባ የሚችል የአክሽን ኮሚቴ ቢቻል ዛሬ ይህን ስራ ሊያስፈጽም የሚችል ኮሚቴ ቢቻል ዛሬ መመስረት ያስፈልጋል። ይህንን እነዚህ የተባሉትን አጀንዳዎች በስራ ላይ ሊያውሉ ወይንም እንዲተረጎሙ በተግባር እንዲውሉ የሚያደርጉት ኃይሎች መካከላችን ያሉ እነሱን ሁሉ ወደዚህ አምጥቶ በዚህ ጉዳይ ላይ ተወያይተን በዘላቂነት ሊፈታ የሚያስችል ፕላትፎርም ፕሮግራም ቀርጾ ሊሰራ የሚችል ኮሚቴ ቢቋቋም በጣም ደስ ይለኛል። ያ እንግዲህ የአክሽን ከሌለ እንደሌላው ጊዜ ብቻ ተሰብስበን ጉንጫችንን አልፍተን መለያየት ነው የሚሆነው የሚል ስጋት አለኝ እና ወደ ተግባር የሚሄድ ብናደርገው ወደዛ የሚመራ ቢሆን የዚህ ስብሰባ መቋጫው በጣም ደስ ይለኛል። አመሰግናለሁ ለሰጣችሁኝ ጊዜ።
አቶ ኢንጂነር ሙሉጌታ በጣም ነው የምናመሰግነው። በሰዓት ነው የጨረስከው። ነጥቦችህን በደንብ አስጨብጠሃል። አሁን ምናልባት ካሳ እኔ ያላየሁት የገባ ሰው ካለ እድል ያላገኘ ምናልባት እይልኝ፣ ግን ያለ አይመስለኝም። አንዳንድ የምንጠብቃቸው ሰዎች ነበሩ፣ እስካሁን አልገቡም። ይህን ስብሰባ ሶስት ሰዓት ተኩል አካባቢ ይጨርሳል የሚል ግምት ነው የነበረን። ከግማሽ ሰዓት በላይ አሁን ቀሪ ያለን። ምናልባት የገቡ ሰዎች ካሉ ትነግረኛለህ፣ እኔ ያላየኋቸው ከሌሉ በጉዳዩ ላይ እኔ ማጠቃለያ አጭር ንግግር አደርጋለሁ። በዛ ሂደት ከገቡና ካያቸው ትነግረኛለህ፣ እናስተናግዳቸዋለን። ስለዚህ ወደ ማጠቃለያው ብንሄድ ጥሩ ይመስለኛል። የታየ ሰው አለ ካሳ? ምናልባት እኔ ያላየሁ ማንም የለም። ሁሉም ተናግረዋል። ያልተናገረ ካለ ወይ እጁን ቢያወጣልን ይቀላል ለኛ፣ እጅ ማውጣት ይችላሉ። ግን እስካሁን ማንም የለም፣ ሁሉም ተናገረ። ጥሩ ተከታተል። ምናልባት እኔም ንግግር እያደረኩ የሚገቡ ሰዎች ካሉ፣ ምክንያቱም የምንጠብቃቸው ሰዎች ነበሩና ያደረጉ ካሉ ትነግረኛለህ፣ ምልክት አሳየኝ። ስለዚህ ምንድነው ወደ ማጠቃለሉ ሂድ። ዞሮ ዞሮ ልንጠብቅ ስለማንችል ለዚህ ውይይት እንዲገኙ የጠበቅነው 14-15 ሰዎች ነበሩ እና በኮንፈርሜሽን ደረጃ እስከ ትናንትናው ዕለት እንገኛለን ብለው ያረጋገጡልን ሰዎች እንዳውም ከኛ ግምት በላይ ወደ 17 ሰዎች ነበሩ። ዛሬ እዚህ ተገኝተው ንግግር ያደረጉት 12 ሰዎች ናቸው። ስለዚህ ያው ባላወቅነው ምክንያት ያልተገኙ ሰዎች አሉ። ምናልባት ግን ለህብረተሰቡ ለምንድን ነው አንዳንድ የምናውቃቸው ድርጅቶች፣ የፖለቲካ ሰዎች ያልተሳተፉት የሚል ጥያቄ ሊኖር ይችላል እና እሱ ላይ ትንሽ መረጃ እንዲኖራችሁ በእኛ በኩል ሰፋ ያለ የአስተሳሰብ ውክልና እንዲኖር ስለፈለግን፣ የድርጅቶች ውክልና እንዲኖር ስለፈለግን ብዙ ጥረት አድርገናል። ለምሳሌ ቅድም እንዳልኩት የቲፒኤልኤፍ ሰዎች እንዲወከሉ ጥረት አድርገናል። አሁን ባለው ሁኔታ ለሁለት የመከፈል ችግር ስላየን ጊዜያዊ አስተዳደሩ ውስጥ ያለ አንድ ሰው፣ የህወሓት አመራሮች ውስጥ ያለ አንድ ሰው፣ ሁለት ሰዎች ግብዣ ልከን ኮሚኒኬት አድርገን ነበረ እና ያው የቀረበልን ምክንያት በስራ ውጥረት ምክንያት መሳተፍ አልቻልንም የሚል ነው። ያሉበትን ሁኔታ እንረዳለን። ዞሮ ዞሮ በእኛ በኩል ግን ጥረት አድርገናል ለማለት ነው። ከዛም አልፈን እነዚህ ሶስቱ አጀንዳዎች ከሰላምና ከህግ ጋር የሚጣሉ አጀንዳዎች አይደሉም። ስለዚህ ሀገር ውስጥ ያለ ፓርቲ፣ ውጭ ሀገር ያለ ፓርቲ፣ በሰላማዊ ትግል የሚያምን፣ በትጥቅ ትግል የሚያምን፣ ህብረ ብሔራዊ የሆነ ወይም ራሱን በብሔር ያደራጀ ሁሉም የፖለቲካ ፓርቲ ሊደግፋቸው የሚገቡ አጀንዳዎች ናቸው የሚል እምነት ነው ያለን። አለመታደል ሆኖ ነው እንጂ መንግስት ራሱ በቀላሉ ሊቀበላቸው የሚገቡ አጀንዳዎች ናቸው ብለን ነበር የምንጠብቀው እና በዚህ ምክንያት ያው እንደምታውቁት አንድ ወጥ የሆነ የፋኖ አደረጃጀት ስለሌለ ፋኖን የሚወክል ሰው መሞከር አልቻልንም። ግን ለፋኖ ቅርበት ያላቸው በፋኖ ትግል ዙሪያ አስተያየት ሲሰጡ የምናውቃቸውን ሰዎች ለመጋበዝ ሙከራ አድርገናል። ያው እንግዲህ አልተሳካልንም። እንገኛለን ያሉንን ሰዎች ነበሩ፣ አልተገኙም። ኦላ ሳይቀር የኦሮሞ ነፃነት ሰራዊት አካባቢ በድርጅት ደረጃ የሚወከል እንኳ ሰው ባይኖር በአፍሌሽን ደረጃ፣ በግንኙነት ደረጃ፣ በአቋም ደረጃ እነሱን የሚደግፉ ሰዎች በየሚዲያው የምናውቃቸው እንዲሳተፉ ግብዣ አድርገን ነበር፣ ሞክረን ነበር፣ አልተሳካም። ከዛ ውጪ ሰላማዊ ትግል እያደረጉ ያሉ አገር ቤት ያሉ ፓርቲዎች ለምሳሌ እናት ፓርቲን ጋብዘናል፣ ነፃነት ፓርቲን ጋብዘናል፣ መኢአድን ጋብዘናል፣ ኦፌኮ ጋብዘናል፣ ኦነግን ወይም ኦሮሞ ነፃነት
ግንባርን ጋብዘናል። የአፋር ፒፕልስ ፓርቲ ወይም አፕ የሚባለውን ጋብዘናል። ከነዚህ ውስጥ እንዳውም የአፋር ህዝባዊ ፓርቲ፣ የኦነግ፣ የኦፌኮ ተወካዮች እስከ ትናንትና ድረስ እንደሚገኙ ነበረ ያለን መረጃ። ነገር ግን ያው ባላወቅነው ምክንያት አልተገኙም። ስለዚህ በእኛ በኩል አቅማችንና ሁኔታው በፈቀደ መጠን አመለካከታቸው የትኛውንም ያህል ከኛ ጋር ይሄድ አይሄድ፣ በስልት ደረጃም ከኛ አመለካከት ጋር ይሄዱ አይሄዱ፣ ሁሉንም በኢትዮጵያ ተሳትፎ ያላቸውን የፖለቲካ ኃይሎች አስተሳሰብ እንዲወከል ለማድረግ ነው ጥረት ያደረገው እና ከኛ የቀረ ነገር የለም። ግን ምናልባት በሁለት ምክንያት አልተገኙም። አንዳንዶቹ ምናልባት ለኛ የሚሰጡት ግምት ጥሩ ሳይሆን ቀርቶ ሊሆን ይችላል፣ ወይም ደግሞ እኛን እንደ ወገንተኛ ቆጥረውን በአግባቡ ሊያሳትፉን አይችሉም ብለው አስበው ሊሆን ይችላል። ወይም ደግሞ ከኛ ጋር መገናኘትን ራሱ ለተሳሳተ የፖለቲካ መንገድ አድርገው አይተው ሊሆን ይችላል። ሁለተኛ በፍርሃት ሊሆን ይችላል። ፍርሃቱ ያው አንዳንድ ጊዜ ከነከሌ ጋር ታያችሁ የሚል ፍረጃ ይመጣብናል ከሚል ሊሆን ይችላል። አገር ውስጥ ደግሞ ያሉ ፓርቲዎች ወይም ሰዎች ከመንግስት በዚህ ምክንያት ጥቃት ሊደርስብን ይችላል የሚል ፍርሃት አድሮባቸው ሊሆን ይችላል። በትክክል የትኛው ነው ምክንያታቸው የሚለውን በእርግጠኝነት የሚያውቁት እነሱ ናቸው፣ እኛ አናውቀው። ግን እውነቱን ለመናገር አሁን እንዲህ አይነቱን መድረክ አንድ የውጭ አካል ወይ የአሜሪካ መንግስት ወይ የስዊድን መንግስት ወይ የእንግሊዝ መንግስት ጠርቶት ቢሆን ኖሮ ማመልከቻ አቅራቢው በጣም ብዙ ቢሆን ይመስለኛል። እንዴት እኔ ሳልጋበዝ ቀረሁ፣ እንዴት እኔ ሳልጠየቅ ቀረሁ የሚል አቤቱታ ነበር የምንሰማው። ምክንያቱም እዚህ ቀደም አይተናል እንዲህ አይነት ችግር። አሜሪካኖች ስቴት ዲፓርትመንት ወይም ኤምባሲ የሆነ ሰው ጠርተው ሲያነጋግሩ እኛን ሳታነጋግሩን እኛን ሳትጠይቁን የሚለው የፓርቲ ጫጫታ በጣም ብዙ ነው እና እኛው ራሳችን ኢትዮጵያዊ የሆኑ ሰዎች ይሄ ጉዳይ ያገባናል ይመለከተናል ያልን ሰዎች አቋማችን ገለልተኛ አድርገን ሁሉንም በነፃነት በእኩልነት ለማስተናገድ ዝግጁ ሆነን እንዲህ አይነት መድረክ ስናዘጋጅ በተለያዩ ምክንያቶች አለመገኘት ተገቢ አይመስለኝም። በዚህ ከቀጠል የትም የምንደርስ አይመስለኝም። በጣም አስቸጋሪ ነገር አንዱ መታወቅ ያለበት ይሄ ነው። ይሄ ምንድነው ህብረተሰቡ ይሄን ዝግጅት ሲተላለፍ ሲያይ ነከሌ ለምን አልተገኙም የሚል ጥያቄ ሊያቀርብ እንደሚችል ስለምገምት ነው ይሄን እየተናገርኩ ያለሁት። ከኛ ይቀር የለም። ሁሉንም ለመጋበዝ እና ለማካተት ነው አቅማችን በፈቀደ የሞከርነው እና ችግሩ ያለው ሌሎች ላይ መሆኑን እንድታውቁት ነው። እኔ አንዱ የዚህ የባህል ችግር ነው። በራሴ ብቻዬን ታግዬ ተጉዤ አሸናፊ ሆኜ ውጤት አመጣለሁ የሚል የገነገነ አመለካከት አለ። ያለውን የፖለቲካ ቅራኔ በአግባቡ መረዳት የምንችል ከሆነ ማንም ኃይል በብቸኝነት የዚህ ትግል አሸናፊ መሆን አይችልም። አንደኛ አብዛኛዎቹ የፖለቲካ ኃይሎች የተደራጁት በብሔር ነው። ኢትዮጵያ የአንድ የሁለት ብሔር ሀገር አይደለችም፣ የብዙ ብሔር ብሔረሰቦች ሀገር ነች። በርካታ የፖለቲካ ቅራኔዎች፣ አመለካከቶች ያሉባት ሀገር ነች። ከብሔር በዜግነት በአጀንዳ የተደራጁ ፓርቲዎች ቁጥራቸው በጣም ብዙ ከ20 ከ30 በላይ እና እነዚህ ፓርቲዎች ትርጉም ያለው ጥምረት ትርጉም ያለው ትብብር ካልፈጠሩ እናደርገዋለን የሚሉት ትግል የትም ሊደርሳቸው እርግጥ ነው ጥሩ ተመክሮ የለንም። ከዚህ ቀደም የተሞከሩ የህብረት ጥያቄዎች ቅድም አቶ ግርማ ዶክተር ራሄልም እንዳሉት በሚያሳዝን ሁኔታ ውጤት ሳያመጡ ሲከሽፉ ነው ያየው፣ ሲዳከሙ ነው ያየው። እኔም ያለፍኩባቸው ህብረቶች ተመሳሳይ ዕጣ ፈንታ ሲገጥማቸው ነው ያየው። ግን ይሄ የትግል ጉዳይ ነው፣ የህዝቡ ጉዳይ ነው፣ የሀገር ጉዳይ ነው። ከነዛ ውድቀቶቻችን ከነዛ ድክመቶቻችን ተምረን አሁን ለውጤት የሚበቃ ህብረት ወይም ቅንጅት እንዴት እንፍጠር ብለን ነው እንጂ መነጋገር ያለብን። የህዝብና የሀገር ጉዳይ ከዚህ ቀደም አልተሳካም ተብሎ ተስፋ የሚቆረጥ ጉዳይ አይደለም። ስለዚህ በዚህ ረገድ ብናስብበት ጥሩ ነው።
ያለ ትብብር የሚመጣ ውጤት የለም። እስካልተባበርን ድረስ በስልጣን ላይ ያለው መንግስት የትኛውንም ያህል ክፉ ቢሆን፣ የትኛውንም ያህል የህዝብ ተቀባይነት የሌለው ቢሆን፣ የትኛውንም ያህል ደካማ ቢሆን በስልጣን ላይ ለረጅም ዓመታት የመቆየት እድል ይኖረዋል። የእሱ በስልጣን ላይ መቆየትና አለመቆየት በሱ ጥንካሬ አይደለም የሚወሰነው፣ በእኛ ድክመት። ስለዚህ ይሄን ድክመታችንን በተግባር እያሳየን ይመስለኛል። በእንዲህ አይነት መድረክ አለመገኘት ይሄን ድክመታችንን በጎላ ሁኔታ የሚያሳይ ነው የሚል እምነት አለ እና አንዱ ከዚህ ሁለተኛው የፍርሃት ጉዳይ። እኔ መቼስ የሰው ልጅ አይፍራ ሊባል አይችልም፣ ሊፈራ ይችላል። ፍርሃት ተፈጥሯዊም ነው እና እኔ ዜጎች ቢፈሩ አይደንቅም፣ የሚጠበቅ ነው። በተለይ አሁን ባለው የኢትዮጵያ ተጨባጭ ሁኔታ በጣም ጨካኝ መንግስት ነው ያለው፣ ምንም ይሉንታ የሌለው፣ ማንኛውንም እርምጃ ከመውሰድ ወደኋላ የማይል ነው። ግጥም ጻፋችሁ፣ አስተያየት ሰጣችሁ ብሎ ሰዎችን የሚያስር ሰው መንግስት ነው ያለ፣ ምንም ጥርጥር የለውም። ይሄ በህብረተሰቡ አይምሮ ውስጥ የፍርሃት ድባብ መፍጠሩ የሚጠበቅ ነገር። ግን የፖለቲካ ድርጅት አቋቁመን ህዝቡን አታግለን ለድል እናበቃለን ብለን የተሰለፍን ሰዎች ስንፈራ ግን ሌላ ጉዳይ ነው። ያላወቅነው ቦታ ነው ያለ ነው ማለት ነው። ደግሞ የሚገርመው በሚያስፈራ ጉዳይ ብንፈራ ጥሩ ነው። ለምሳሌ አሁን ወይ በጦርነት የምናምን ሆነን ወይ በመፈንቅለ መንግስት የምናምን ሆነን በህግ ሊያስጠይቅ የሚችል አጀንዳ ይዘን እየተወያየን ቢሆን ኖሮ ቢፈራ ላይደንቅ ይችላል፣ ሊጠበቅ ይችላል። አሁን እነዚህን ዛሬ የተወያየንባቸውን ጥያቄዎች እንደምሳሌ ብንወስድ ሶስቱም የሰላም አጀንዳዎች ናቸው። አገርን ከቀውስ አውጥተን ወደ በጎ አቅጣጫ እናሸጋግር ብሎ መወያየት የሰላም አጀንዳ ነው። ጦርነት ይቁም፣ የተኩስ አቁም ስምምነት ይካሄድና አንጻራዊ ሰላም ኢትዮጵያ ውስጥ ይፈጠር ብሎ መታገል በቀጥታ የሰላም አጀንዳ ነው። ችግራችንን በጦርነት ሳይሆን በግጭት ሳይሆን በሰላማዊ ውይይትና ድርድር በናሽናል ዲያሎግ እንፍታ ማለት ሳይደመር ሳይቀነስ የሰላም አጀንዳ። እነዚህን አጀንዳዎች ይዘን ደግሞ ተባብረን ትግል እናካሂድ ማለት የሰላም አጀንዳ። በእነዚህ አጀንዳዎች ተሰባስቦ ለመነጋገር ከፈራን ምን አይነት መልእክት ነው ለህዝባችን እናስተላልፈው? ምን አይነት መስዋዕትነት ከፍለን ነው የህዝቡን ትግል ለውጤት የምናበቃው? ይሄን በደንብ ሰከን ብለን መጠየቅ ያለብን ይመስለኛል። ወይ ያው ፖለቲከኞች አይደለንም የፖለቲካ ድርጅቶችም አያስፈልጉንም ብለን እንደሌላው ህብረተሰብ አርፈን ቤታችን መቀመጥ አለብን። ኃላፊነት ወስደን ፖለቲካ ውስጥ ከገባን የፖለቲካ ድርጅት ካቋቋምን ግን ቢያንስ ህጋዊና ሰላማዊ በሆኑ አጀንዳዎች ላይ ለመታገል ድፍረቱ ሊኖረን ይገባል። እሱን ተከትሎ ሊመጣ የሚችልን ዋጋና መስዋዕትነት ለመክፈል ዝግጁ ልንሆን ይገባል የሚል እምነት አለ። እነዚህ ነገሮች ብናያቸው ጥሩ ይመስለኛል። ሌላ አማራጭ የለም። አሁን ባለው ሁኔታ በተበታተነ ሁኔታ ሄደን የትም ልንደርስ አንችልም። የኛ መበታተን ሄዶ አገሪቱ እንድትበተን ነው የሚያደርገው። ሌላ ውጤት አያመጣም። ከዚህ ቀደም በብሔር ደረጃ እንደ ኦሮሞነት፣ እንደ አማራነት፣ እንደ ትግራይነት ተከፋፈልን እያልን ብዙ ቁጭት እናሳይ ነበር። ዛሬ በክፍለ ሀገር በአውራጃ መለያየት ጀምረናል። የመከፋፈል ታሪክ ብዙም የማይታይባቸው አካባቢዎች ሁሉ አሁን በጣም በጠበበ ሁኔታ የመከፋፈል አደጋ ውስጥ ገብተዋል። ይሄ የሀገሪቱ የመፍረስ ሂደት በፍጥነት እየመጣ እንደሆነ አይቀሬ እየሆነ እንደሆነ የሚያሳይ ይመስለኛል እና አማራጭም የለንም ከመተባበር ውጭ። ካልተባበርን የትም ልንደርስ አንችልም። ልብ ቢኖር ኖሮ ተቃዋሚዎች ብቻ አይደለንም፣ ገዢው ፓርቲ ራሱ ከሌሎች ተቃዋሚዎች ፓርቲዎች ጋር አንድ ላይ ሆኜ የዚችን ሀገር ችግር በጋራ ለመፍታት ጥረት ካላደረኩ ይችን ሀገር አላድናትም፣ የትም አላደርሳትም ብሎ ማሰብ ነበረበት። ለሀገሪቱና ለህዝቡ ብቻ ሳይሆን ለእኔም አይበጀኝም፣ የኔም ህልውና አብሮ ይጠፋል ብሎ ማሰብ ነበረበት እና ይሄን ግንዛቤ ውስጥ ብናስገባ ጥሩ ይመስለኛል። ሌላው በመጨረሻ ኢንጂነር ሙሉጌታም ያልከው ዶክተር እስማኤልም ከዛ በፊትም መምህር ደምሰው ወንድሜ ኦባንግም ያላችሁት ነገር አለ። ይሄ ነገር ወደ ተግባር መለወጥ አለበት። ዶክተር ራሄልም በጣም ያስቀመጠችው ትልቅ አባባል አለ። እንዲሁ ዝም ብሎ በመመኘትና በመፈለግ የሚመጣ ለውጥ የለም፣ በተግባር ነው ያለችው ነገር አለ። እውነት ነው።
ስለዚህ የዚህ የትብብር ጥያቄ አስፈላጊነት በደንብ ጎልቶ ወጥቷል። ሁላችንም እየሰማ ነው። የህዝባችንም ጥያቄ ነው። ተባበሩና አታግሉኝ የሚል ትልቅ ድምፅ ነው ያለው። ግን ያው እንደምታውቁት የዚህ ውይይት አዘጋጆች ያ ማንዴት የለንም። እኔን ብትወስዱኝ አሁን ፓርቲ የለኝም። ገና ወደፊት ፓርቲ ለማቋቋምና በትግሉ ለመቀጠል ጥረት እያደረግኩ ነው ያለው። ከተሳካ ማለት ነው። ፓርቲ የማቋቋሙ ከተሳካልን እናቋቁማለን። እሱን ማድረግ ካልቻልን ደግሞ በአስተሳሰብ በአመለካከት ይቀርበናል የምንለው ሌላ ፓርቲ ውስጥ ገብተን ትግሉን እንቀጥላለን እንጂ ይህን ማድረግ አንችልም ብለን ተስፋ ቆርጠን ልንቆም አንችልም። ስለዚህ ይሄ የአንድነት ጉዳይ፣ ይሄ የተቃዋሚዎች የመተባበር ጉዳይ ምትክ የሌለው አጀንዳ፣ አማራጭ የሌለው አጀንዳ። ይሄን ሳናደርግ የትም መድረስ አንችልም። ነገር ግን ይሄን የማቋቋሙ ድርሻ የማንም አይደለም። አሁን በስራ ላይ ያሉ ፓርቲዎች፣ ድርጅቶች ነው። እኔ በዚህ አጋጣሚ ማለት የምችለው ዛሬ እዚህ የተገኛችሁ የፖለቲካ ፓርቲ ሰዎች፣ ድርጅቶች ይሄ አጀንዳ ጠቃሚ ነው ብለን እስካምን ድረስ ሁሉም ጠቃሚ ነው እያለ ያለው አንድ አድሆክ ኮሚቴ ተሎ አቋቁማችሁ ይሄን ነገር ወደ ተግባር የመለወጥ ስራ መስራት ያለባችሁ ይመስለኛል። በዚህ ረገድ እኛ የምንረዳው ነገር ካለ ልንረዳ እንችላለን። አንድ የምንረዳው ነገር ያለ ይመስለኛል። የምንሞላው ክፍተት ያለ ይመስለኛል። መገናኘት የማይፈልጉ መገናኘት አይችሉም የሚባሉ የተለያየ አመለካከት ያላቸውን ሰዎች፣ ድርጅቶች እንደዚህ አቀራርበን ማነጋገር ችለናል። እኛ በመሃል በማገናኘት ረገድ እገዛ ልናደርግ እንችላለን። እኛ ትልቅ ሚና ልንጫወት እንችላለን። እነዚህ ዛሬ የተወያየንባቸው 4 አጀንዳዎችም ከበቂ በላይ ትልልቅ ህዝባዊ አጀንዳዎች ናቸው። ህብረት፣ ቅንጅት ለመፍጠር በሚኒመም ደረጃ እጅግ በቂ የሆኑ ትልቅ አጀንዳዎች ናቸው። ከዛ ውጪ በሽግግር ሂደቱ ውስጥ የሚኖረው የሽግግር መንግስት ነው ወይስ የአደራ መንግስት ነው ወይስ የሞግዚት መንግስት ነው ወይስ አዋላጅ መንግስት ነው? ምን አይነት ይሁን ለናሽናል ዲያሎጉ ሂደት እናቀርበዋለን። ናሽናል ዲያሎጉ ሊያመጣ የሚችለውን ውጤት ሁላችንም ለመቀበል ዝግጁ እንሆናለን። ባለፈውም በዚህ መድረክ የተወያየንባቸው 5 አከራካሪ አወዛጋቢ ጉዳዮች በዛ ጊዜ ተነስተው የሚፈቱ ነው። ስለዚህ ናሽናል ዲያሎጉ የሚፈታውን ለናሽናል ዲያሎጉ እንተዋለን። በዛ ደረጃ መፈታት ያልቻሉ በህዝበ ውሳኔ እንዲፈቱ እናደርጋለን። ከዛ ውጭ ያሉ ልዩነቶቻችን የተሸነፍንባቸው፣ በማጆሪቲ የተሸነፍንባቸው፣ በሂደቱ የተሸነፍንባቸው አስተሳሰቦች ደግሞ የምርጫ ዘመቻ አጀንዳዎች ሆነው እንዲቀጥሉ ማድረግ እንችላለን እና ኢትዮጵያ ውስጥ አሁን የተፈጠረው ችግር እንደዚህ በጣም ውስብስብና መፍትሄ የሌለው መስሎ የሚታየን ችግሩ መፍትሄ ስለሌለው አይደለም። እኛ ደካሞች ስለሆኑ ነው። እኛ ስላልቻልን ነው። የፖለቲካ ኃይሎቹ ደካሞች ስለሆኑ እንጂ እኛ የገጠመንን ችግር ሌላው ዓለም ሁሉ ሌላው ህዝብ ሁሉ ገጥሞት ተሻግሮታል እና ችግሩ ያለው አጀንዳው ላይ ሳይሆን እኛ የፖለቲካ አክተሮቹ ላይ መሆኑን ተገንዝበን በይቻላል ስሜት ይህን ችግር ለመፍታት መጣር አለብን። ከዚህ ውጭ ሌላ አማራጭ በተናጠል ሄዶ ማንም አሸናፊ ሊሆን አይችልም። የህዝብ እልቂት ይቀጥላል። የሀገር ውድመት፣ የኢኮኖሚ ውድመት ይቀጥላል እንጂ በመጨረሻ የመፍረሱ ሂደት አይቀሬ እናደርገዋለን እንጂ በተናጠል ግን የትም አንደርስም። በዚህ ላይ እርግጠኞች መሆን አለብን የሚል እምነት አለኝ እና እኔ በዚህ ደረጃ ዛሬ ከተገናኘን ይሄ የህብረት ጥያቄ ጎልቶ ወጥቷል። ወደ ተግባር መለወጥ አለበት። ነገር ግን ይሄ የኛ ማንዴት አይደለም። ይሄን ግን ወደ ተግባር እንዲመጣ ብዙ እርዳታ ልናደርግ እንችላለን እና ዛሬ የተሳተፋችሁ ያልተሳተፋችሁ የፖለቲካ ኃይሎችን አስቡበት። መገናኛ ብዙሃን፣ አክቲቪስቶች፣ የሀገሪቱ ኢንቴሌክቹዋል በዚህ ረገድ እስቲ በየመድረኩ ጉዳዩን የውይይት አጀንዳ እያደረጋችሁ ግፊት አለ እና ካለፈው ተምረን ነው አሁን ስንሰባሰብ ህብረት ስንፈጥር በምን አጀንዳዎች ነው የምንሰባሰበው የሚለውን አውቀን ነው የምንሄደው። ዛሬ የቀረቡ አጀንዳዎች ነጥረው የወጡ አጀንዳዎች ናቸው። ስለዚህ በሂደት ሊለያየን የሚችል አዲስ አጀንዳ ሊመጣ ይችላል። ከዚህ ቀደም ስንፈርስ የነበረው በዛ ችግር ምክንያት ነው። ተባበሩ ወይ ተሰባበሩ ይባላል። የህዝብ ግፊት ይመጣል። ዝም ብለን እንተባበራለን። ከዛ በኋላ የአጀንዳ ጉዳይ ሲመጣ መሀል ላይ እንለያያለን። አሁን ግን ልዩነታችን በምን ላይ ነው፣ አንድነታችን በምን ላይ ነው የሚለው አጀንዳ ነጥሮ እነዚህን የአንድነት አጀንዳዎች ይዘን መተባበር እንችላለን። ከተባበርን ህዝባችንን ማስተባበር ማታገል እንችላለን። ያን ማድረግ ከቻልን ደግሞ ምንም ጥርጥር የለውም ይሄን አምባገነናዊ መንግስት ማሸነፍ እንችላለን። በጥያቄ መልስ ልናገኝ እንችላለን፣ በትግል በህዝብ ትግል። ስለዚህ በዚህ ደረጃ ብንረዳ ጥሩ ይመስለኛል። ከልብ ነው። በጣም ነው የማመሰግነው። ውጤታማ የሆነ ውይይት ነው።
ካሰብነው ጊዜ 15 ደቂቃ ቀድመን አጠናቀናል። ምናልባት ካሳ እኔ የተናገርኩኝ የገባ አዲስ ሰው ካለ ትነግረኛለህ፣ እድል ልንሰጥ እንችላለን። ከሌለ ግን ስብሰባችንን በዚህ እናጠናቀቃለን። ይሄን ስብሰባ ለህዝብ በማቅረብ የተባበራችሁ መገናኛ ብዙሃን በእውነት በጣም ትልቅ ምስጋና ነው ያለን። ለእናንተ ያለን አክብሮት በጣም ትልቅ ነው። እንዲቀዳ አድርገናል። ይሄ ፕሮግራም አሁን ማስተላለፍ ያልቻላችሁ መገናኛ ብዙሃን ከጠየቃችሁ ቅጂውን እንሰጣችኋለን። በፈለጋችሁት ጊዜና ሁኔታ ለህዝብ በማስተላለፍ ልትተባበሩ ትችላላችሁ እና ከልብ ነው የምናመሰግነው። በቴክኒክ ደረጃ በሐሳብ ደረጃ በዚህ ፕሮጀክት ዙሪያ ትብብር ያደረጋችሁ ሁሉ ስማችሁን መጥቀስ ባያስፈልግም እና ጉዳዩ የጋራ ስለሆነ አንዳችን አመስጋኝ ሌላችን ተመስጋኝ መሆን ባይገባንም በእውነት ከልብ ነው ማመሰግነው። ትልቅ ስራ ነው የተሰራው። እግዚአብሔር ይስጥልኝ። ካሳ የገባ ሰው ከሌለ በዚህ ብናጠቃልለው ጥሩ ይመስለኛል። የለም። እሺ እንደሱ ከሆነ ያው ዝግጅታችንን ከ15 ደቂቃ በፊት ቀድመን ልደቱ ሐሳብ ጥሩ መሰለኝ። አቤት ሐሳብ ብትጠይቅ በዚሁ እንዴት በዚህ መልክ ዝም ብሎ ከሚዘጋ ወይ ፎሎ አፕ ስብሰባ እናድርግ ያስፈልጋል ወይስ? ኦኬ ምናልባት ከፓርቲዎቹ በዚህ ረገድ በተግባር ሊሆን የሚችል ነገር አለ የምትሉ ሰዎች ካላችሁ ልሰጥ እችላለሁ። አንድ 15 ደቂቃ ስላለን ለሁለት ሰው እድል ልሰጥ እችላለሁ። እጃችሁን ብታወጡ ጥሩ ነው። እጄን ማውጣት አልቻልኩም። አቶ ልደቱ ማለት በርጌታ መንግስቱ ነኝ። ኦኬ ዶክተር መንግስቱ ይውሰዱ እድል፣ ችግር የለው። እሺ መቼም ወደር የሌለው ጥረት ነው የተደረገ። በአንተ ላይ የተሰራው ስራ ቀጣይ ሊሆን ይገባል። ያልተሰበሰቡ ዛሬ አንዳንድ ቡድኖች አሉ፣ በተለይ በዲያስፖራ የተደራጁ እንደ ሴቭ ኢትዮጵያ እና ሌሎችም አይነት ሊኖሩ ይችላሉ። ኢንተሌክቹዋልስ ስብስቦች እነኚህ በጣም ፓወርፉል ኤሌመንትስ ናቸው ለወደፊቱ ውስጥም ውጭም ለሚደረግ ድርጅትና እንቅስቃሴ። እነሱን ለማካተት ታስክን ከመጨረስህ በፊት እነሱን አካቶ አንድ ሌላ ስብሰባ ቢጠራ በጣም ጥሩ ነገር ይመስለኛል። ይሄን ለማለት ነው። ሁለተኛው ሌላ ድርጅት አታቋቁም። ብዙ የሚመችው ድርጅቶች ይኖራሉ። እንዳንተ አይነት ሰው የነበሩትን ማስቀጠል የሚያስችል አቅም ያለው ሰው ስለሆነ ያንን የምታስብበት መልካም ነው ለማለት ነው። ጨርሻለሁ። እሺ ዶክተር መንግስቱ ከልብ ነው የማመሰግነው። አንድ ሰው ካለ በተለይ አገር ቤት ካላችሁ ፓርቲዎች በዚህ ረገድ ሀሳብ አለን የምትሉ ከሆነ ለወደፊቱ ሊረዳ የሚችል እድል ልሰጥ እችላለሁ። ልደቱ እድል አንድ ጊዜ መሰጠ። አቶ ግርማ መውሰድ ትችላለህ። እሺ አቶ ግርማ ትንሽ ከፍ በል እስቲ ካሜራ። አዎ ትንሽ ጥሩ። አዎ በጣም ጥሩ። እሺ ቅድም ከተነሳው ይሄ በተለይ አሁን አንድ ወደፊት ወይ ፎርዋርድ የሚመለከት እንቅስቃሴ የሚጀመር አድሆክ ኮሚቴ የመሰለ ነገር ይፈጠር ያልከውን በሚመለከት ነው። በእኛ በኩል እንደ ኮፕ ኮሊሽን ኦፍ ኦፖዚሽን ፓርቲስ የሆነ ጥንስስ አለ። ያንን ለማሳደግና ያ ላይ ሌሎችም እንዲንቀሳቀሱ የቱም አንድ ፓርቲ ገዢውን ፓርቲ ጨምሮ ሀገራችን አሁን ከገባችበት ፖለቲካዊ፣ ማህበራዊ እና ኢኮኖሚያዊ ምስቅልቅል ሊያወጣ ወይም ዘላቂ መፍትሄ ሊሰጥ የሚችል አንዳችም ኃይል የለምና የአብሮ የመስራት ጉዳይ ተባብሮ የመስራት ጉዳይ የግድ ስለሆነ ይህንን አሳይመንት የያዝነውን ኮፕ ለማስፋትና የዛሬውም ውይይት ግብዓት ሆኖን ቅድም አንተም የገባሃቸው ቃላት ፋሲሊቴት ለማድረግ የሚደረጉ ጥረቶች ጋር ኮንታክት አድርገን ኮሚኒኬት አድርገን በውጭም ያሉ እንቅስቃሴዎችን ጋር የምንገናኝበትን እድል ፈጥረን
እኛ ይህንን ኮፕ ወደ አንድ ደረጃ ከፍ ለማድረግ እና በዛ ጉዳይ ለመስራት ከኮፕ አባላት ጋር እዚህ አሁን ስብሰባ ላይ የተሳተፉ አሉ። የቀሩትንም ይህንኑ አስረድተን እንቅስቃሴ ለማድረግ ጥረት እንደምናደርግ መግለጽ ፈልጌ። በጣም ጥሩ። አቶ ግርማ ያነሳው ነገር በነገራችን ላይ ኮፕ ማለት ኮከስ ኦፍ ኦፖዚሽን ፓርቲስ ነው አይደል የምትሉት? አንድ ስብስብ አለ ሀገር ቤት። ሁልጊዜም ነገሮችን ከዜሮ መጀመር የለብንም። አሁን አቶ ግርማ ጥንስስ አለ ነው ያለው። ጥንስስ ወይም እርሾ ልንለው እንችላለን እና ሁልጊዜ ከዜሮ መጀመር አይገባንም። ሪሊ ይሄ ጥንስስ እስካለ ድረስ እሱን እንደመነሻ መጠቀም እኔ ተገቢ ነው ብዬ ነው የማምነው። ከዜሮ መጀመር እነከሌ የፈጠሩት ነውና እኛ ራሳችን በአዲስ መልኩ ካልፈጠር ነው የሚል አስተሳሰብ የትም ሊያደርስ አይችልም። ስለዚህ የእናንተ ሙከራ በጣም ጥሩ ሙከራ ነው፣ ጥሩ ጅምር ነው። በሱ ላይ ተመርኩዘን እንገንባው፣ እናስፋው የሚል ሀሳብ እኔ ተገቢ ሀሳብ ነው የሚመስለኝ። ስለዚህ ተነጋገሩበት እናንተ። ስለዚህ ኮንታክት ልታደርጉን ትችላላችሁ። ተባብረን ይሄን ጉዳይ ወዴት እንወስደዋለን የሚለውን ነገር መነጋገር እንችላለን እና እኔ ገዢ ሀሳብ ሆኖ ነው ያገኘሁት። በጣም ጥሩ፣ እንሞክራለን እንግዲህ የሚቻለንን ሁሉ። ሌላ አንድ ሰው ካለ 10 ደቂቃ አንድ ሰው ሀሳብ ልስጥ የሚል ካለ ልሰጥ እችላለሁ። እኔው አጭር ሀሳብ ልስጥ። ልደት ያው ቪዲዮ አይታይም። እኔው አንድ መልእክት ማስተላለፍ ስለፈለኩኝ ነው። አጭር 2 ደቂቃ። ኦኬ። ያው አብዛኛዎቹን ከተሳትፎ ጋር ሞገስ ነው። እሺ፣ ይቅርታ። ካሜራውን ለዛኛው ስቱዲዮ አድርጌው ነው እና ያው ዛሬ ጋዜጠኞችን ስላልጋበዝን ነው እድል ያልሰጠናችሁ። ግን ሀሳብ አለ ካልክ እሺ ቀጥል። ጊዜ ስለተረፈን ነው፣ ለዛ ነው ልተቀብየን 1-2 ደቂቃ መልእክት ለማስተላለፍ ስለፈለኩ ነው። ግድ የለም ቀጥል። ከተሳትፎ ጋር ተያይዞ የዛሬ የተገኙት እና መስገና ያልተገኙትም በተለይ ምክንያቶችን 2 ዋና ዋና ምክንያቶችን አስቀምጠ በደንብ አብራርታል እና ከስብጥሩ አንጻር ከዚህ በፊትም ተነጋግረን ነበርና በጾታ በኩል የወንድና የሴት በአካባቢ በሙያም ሌሎቹም ነገር ተደርጎ በእድሜ ሲታይ ዛሬ ከበፊቱ በተቃራኒ ወጣቶች ብዙም አልታዩም ወይም የሉም ማለት ይቻላል። እድሜያቸው ኤርሊ ከ30 እና ከዛ በታች ያሉ ሰዎች ቢቻል ቢካተት ጥሩ ነበረ። ሳይጋበዙ ቀርተው ነው ብዬ አይደለም፣ ግን እንደ አንድ ጉለት ሊታይ የሚችለው ወጣቶችም በደንብ መሳተፍ አለባቸው። ኦብቪየስሊ ጊዜውም የወጣቶችም ስለሆነ ዲማንድም ስላላቸው መሳተፍ አለባቸው። ስለዚህ አሁን ስለዛሬው ሳይሆን ለወደፊቱ ፍርሃትን ሰብረው የሀገር ጉዳይ ይመለከተናል ብለው ወደፊት መጥተው ወጣቶች በሁሉም ረገድ እንዲሳተፉ መልእክት ማስተላለፍ ስለፈለኩኝ ነው እና በዚህ ረገድ ወጣቶች ተሳትፏቸውን እንዲያጠናክሩ የሀገራቸውን ጉዳይ በተለይ የፖለቲካውን ነክ ጉዳዮችን በደንብ እንዲከታተሉ ችግሮቹን ነቅሰው እንዲያወጡና ንቁ ተሳትፎ ማድረግ እንዳለባቸው ጥሪ ማስተላለፍ አስፈላጊ ነው ብዬ ስላሰብኩኝ ነው ይሄን ሀሳብ መስጠት የፈለግኩት። ልደቱ በጣም አመሰግናለሁ። ችኑ ለማለት ነው። እሺ፣ ምንድነው ሞገስ ታስታውስ እንደሆነ ያለፈውን የውይይት መድረክ ስናካሂድ ከሴቶችም ከወጣቶችም ከሲቪክ ማህበራትም ከጋዜጠኞች ከአክቲቪስቶች ከአካደሚሻንስ ከፖለቲካ ፓርቲዎች ውክልና እንዲኖር አድርገን ነበር ያዘጋጀ ነው አጠቃላይ አጀንዳዎች ስለነበሩ። እነዚህ ግን አጀንዳዎች ሲመረጡ በዋናነት ዓላማ ያደረግነው የተቃዋሚ ፓርቲዎችን ወደ ህብረት ግንኙነት እንዲወስዱ በማሰብ ነው እና ዋናው ክራይቴሪያችን የሆነው የፖለቲካ ሰዎች እና ድርጅቶች ተሳትፎ እንዲያደርጉ ነው እንጂ ለሌሎቹ ጉዳዮች ትኩረት ያልሰጠነው ያለ ምክንያት አይደለም። እንዲሁ በስህተት ሳይሆን በዛ ምክንያት ነው። ግን ምንድነው አሁን ለምሳሌ አቶ ግርማ ቅድም ያለው ነገር አለ። ይሄ ኮከሱ ራሱ መነሻም ሆኖ ይሁን በሌላ መንገድ ይሄ አጀንዳ ከተጠናከረና ወደ ተግባር የሚመጣ ከሆነ ታሳቢ መሆን ያለበት ነገር ያለ ይመስለኛል። እነዚህ የቀረቡት ሚኒመም አጀንዳዎች የፖለቲካ ፓርቲ አጀንዳዎች ብቻ አይደሉም፣ የህዝብ አጀንዳዎች ናቸው። በጣም አንገብጋቢ የህዝብ አጀንዳዎች ናቸው። ስለዚህ ከፖለቲካ ፓርቲ ውጭ ያሉ የህብረተሰብ ክፍሎችን ለምሳሌ ሲቪክ ማህበራትን ሊያካትት የሚችል ህብረት ሊሆን ይችላል ወይ የምንፈጥረው፣ ወይንስ ደግሞ ከነሱ ጋር በተጓዳኝ
በትብብር መስራት የሚያስችል አይነት ቀመር መፍጠር ይቻላል የሚለውንም ማየት ይቻላል። ስለዚህ ወደፊት ንግግር ሲደረግ ይሄን ሰፊ አውድ እንዲኖረው ሰፊ ተሳትፎ መፍጠር እንዲቻል እንደው ፖለቲካ ፓርቲ ውስጥ መሳተፍ የማይችሉ ሰዎች በዚህ ሂደት እንዳይገለሉ አጀንዳው የጋራ ስለሆነ ምን ማድረግ ይቻላል የሚለውን አጀንዳ በደንብ መነጋገር ትኩረት ሰጥቶ የሚያስፈልግ ይመስለኛል። ጋሽ በቀለ ገርባ አንድ ሐሳብ አለኝ እያልከኝ ነው በቴክስትና እድል ልስጥህ፣ እስቲ ውሰድ እድሉን ጋሽ በቀለ። እሺ በጣም አመሰግናለሁ። እኔ እንኳን አሁን ግን መልክህን ማየት ነበረብን፣ ናፍቀህን ነበር። መልክህን ብናይ ጥሩ ነበር። እስቲ ቀጥል እንግዲህ። ቤት ውስጥ ነኝ፣ ማየውን ቦታ ላይ ሆኜ ነው እና ምንድነው አንድ የሆነ ሌላ ስብሰባ ቀጣይ የሆነ ነገር ዝም ብለን አየር ላይ ጥለን ነው ከምንሄድ ቀጣይ የሆነ ነገር ብናደርግ ጥሩ ነው የሚለው በጣም መልካም አስተሳሰብ ነው። ማን ይጥራው በሚለው ነገር ላይ ደግሞ አሁን ከማንኛውም ፓርቲ ጋር መለጠፍ አስፈላጊ ሆኖ አላገኘውም። እኔ እንደውም ብዙ ጊዜ ያው በሀገራችን ፖለቲካ የተለመደ ነገር አለ። ይህን ስብሰባ ማን የጠራው ከል የሚባል ፓርቲ ማን ነው ደግሞ ከል የሚባል እንትና እንደዚህ የሚባል ነገር አለ። የነከሌ ፓርቲ የነከሌ ስብስብ የሚባል ነገር ያስከትላል። አሁን አንተ ፓርቲም የለህም፣ ያው የራስን ፕሮፋይልም ስታብሊሽ አድርገሃል። በአብዛኛው የፖለቲካ ተዋናዮች ዘንድም ራሱን የቻለ ተአማኒነትም እያተረፍክም እየመጣህ ስለሆነ እንደው ራስ ኢኒሼቲቭን ወስደ በጀመርከው መንገድ እየተመካከርክ ብናደርግ ይሻላል። አጀንዳ የሚቀጥለው ምን መሆን አለበት የሚለውን እየተመካከርክ ብትቀጥል ራስህ ብትጠራው ጥሩ ነው የሚል እምነት ነው ያለኝ። አንድ የመጨረሻ አስተያየት፣ ባለፈው ጊዜ ልደቱ ትዝ ይልህ እንደሆነ አንድ ቦታ ላይ አንድ ድርጅት በጥላቻ ፖለቲካና ጥላቻ ንግግር ላይ የሆነ አጠር ያለ የሆነ ውይይት ተደርጎ ነበር እና በጣም በመልካም ሁኔታ የተጠናቀቀ ያ በእውነት በጣም የሚገርም ነገር ነበር እና ቅድም ለማንሳት የሞከርኩት ያንን ነው። በሀገራችን ውስጥ አሁን እየተዘራ ያለው ጥላቻ እጅግ በጣም የሚያስፈራና ለጆሮም የሚከብድ የሆነ በመጣበት ጊዜ ይህንን ሳንናገር ብንሄድ መጥፎ ነውና እዚህ ያለን ሰዎች ወደፊት በምንገናኝበት ቦታም ጌጅ በምናደርጋቸው ሚዲያዎችም እንዲህ አይነት ነገሮችን ያስተዋልንና ተግባራዊ ያደረግን መሄድ ያው ሁላችን እዚህ ያሉ ሰዎች ቫዮለንት የሆኑ ሰዎች አይደሉም። ብዙም ጸያፍ ነገሮችን ሰምቼባቸው ማላቃቸው ሰዎች ናቸው። ነገር ግን አሁን ከምንቀርብባቸው ሚዲያዎች አንጻር ራሱ እነሱንም ሼፕ እያደረግን ይህንን ሌቨል የጥላቻውን ሌቨል መቀነስ የምንችልበትን ሁኔታ ሁሉ እየሰራንበት ብንሄድ ኢቭን ሚዲያዎቹን ኢንፍሉዌንስ ማድረግ የምንችልበት ሁኔታ እየተፈጠረ ይሄዳል። ምናልባት በሚቀጥለው በምንገናኝበት ጊዜ ይሄ አንደኛ ወደ አጀንዳችንም ሊሆን ይችላል። ስራም የምንጀምርበትን ልናደርግ እንችላለን እና አንተው ብትቀጥል ጥሩ ነው የሚል አስተያየት ለመስጠት አመሰግናለሁ። እሺ በጣም ነው የማመሰግነው ጋሽ በቀለ። በሁለተኛ ደረጃ ያነሳው ሀሳብ በጣም ተገቢ ሀሳብ ነው። እናየዋለን፣ እንነጋገርበታለን። የመጀመሪያው እኔን በሚመለከት የተናገርከው ነገር አንተ በግልህ እኔን በሚመለከት እንዲህ አይነት ሀሳብ በማራመድህ በጣም ነው የማመሰግነው። ከልብ አክባሪ ይስጥልኝ። ግን ያው ለአንተ እንደዛ ልሆን እችላለሁ፣ ደግሞ ለሌሎች አንዳንድ ሰዎች ደግሞ እንደ ሊያቢሊቲ ነው የምታየው እና አንዳንድ ሰዎችም አጀንዳውን የሀገሩን የህዝቡን ጉዳይ ትልቁን ስዕል ከማየት ይልቅ አንዳንዶቹ ልደቱ ያለበት መድረክ አንገኝም የሚሉም አሉ እና እንደው አንተ በምታየው እይታ ብቻ ጉዳዩን እንዳታየው ብዬ ነው። ነገር ግን ልል የምችለው ምንድን ነው፣ እኔ በማንኛውም ታስፈልጋለህ በተባልኩበት ጉዳይ ላይ አቅሜና ሁኔታው በፈቀደልኝ መጠን ትብብር ለማድረግ የሚቻለውን ዋጋ ሁሉ ለመክፈል በእኔ በኩል ዝግጁ ነኝ። ምንም ወደኋላ ምለው ነገር የለም። ያው አብዛኛው እድሜያችንን አሳልፈነዋል እና ከዚህ በኋላ የባሰ እናጠዋለን ብለን የምንሰጋበት ነገር የለም።
እንግዲህ ከምንም ነገር በላይ ለአንድ ሰው ልጅ አገር ማንነት ነው ዋናው እና አገርን ያህል እንኳን ትልቅ ነገር እያጣን ነው፣ ህዝብ እያጣን ነው እና ይሄን ባደርግ ይሄ ይጎልብኛል ወይም ይሄ ችግር ይከሰትብኛል ብዬ ምሰጋው ነገር የለኝም እኔ ከዚህ እድሜ በኋላ ማለት ነው እና የኔ ተሳትፎ የኔ አስተዋጽኦ ባስፈለገ ጊዜ በተጠየቅኩ ጊዜ ማንኛውንም ነገር ለመቀበል ዝግጁ ነኝ። ዞሮ ዞሮ እኔ አሁን ይሄ አጀንዳ ዛሬ የተከፈተው በእነዚህ ጉዳዮች ላይ ተወያይተን ምን ያህል የፖለቲካ ሰዎች በእነዚህ ጥያቄዎች ላይ ምን ያህል መግባባት አለን፣ ምን ያህል ተቀራራቢ ሀሳብ አለን የሚለውን እንድናይ ነው። ተቀራራቢ ከሆነ ሀሳባችን የሚያግባቡን ከሆነ እነዚህን እንደ መለስተኛ ፕሮግራም ተጠቅመን አንድ ኮሊሽን ማቋቋም ለምንድን ነው የሚያቅተን የሚለው ጥያቄ በጥያቄ ደረጃ ተነስቶ መልስ እንዲያገኝ ነው እና ለተግባራዊ እንቅስቃሴ መንደርደሪያ እንዲሆን ነው የተፈለገው። ይሄን ዓላማ ያሳካን ይመስለኛል። ከዛ ውጭ ዛሬ የምናቋቁመው ነገር አይኖርም። ግንኙነታችን ይቀጥል። አገር ቤት ያላችሁ ውጭ ሀገርም ያላችሁ በዕለት በዕለት ብንገናኝ የሀገራችን ጉዳይ በጣም እጅግ አሳሳቢ ነው፣ አጣዳፊ ነው፣ ለነገ የሚባል አይደለም። ስለዚህ ረፍዶብናል በሚል ስሜት እየተገናኘን ብንነጋገር ጥሩ ይመስለኛል። በዚህ ደረጃ ከተነጋገርን ለዛሬ እኔ በቂ ነው የሚመስለኝ። ከዛ ውጭ ይቅርታ አዲስ የገባ ሰው አለና ማን ነው እስኪ ጂኤ ይላል። ይቅርታ ጂኤ ማን እንደሆንክ ብትነግረን ምናልባት ተጋባዥ ከሆንክ ጂኤ ማን እንደሆንክ ብትነግረን ጥሩ ነው። እየሰማህን ከሆነ ወይም ቻት ላይ ቴክስት አሁን ረፍጄ ገብቼ ነው። አንድ ስብሰባ ነበረኝ ጨርሼ ስወጣ እንትን ብለህ ገዱ ነኝ። ማን ልበል? ጋሽ ገዱ? ሄሎ ሄሎ፣ ካሳ አንሚውት እስኪ አድርግልኝ። አቶ ገዱ ነው ልደቱ። ኦኬ እሺ። አንዱ ዛሬ ከምንጠብቃቸው ሰዎች አቶ ገዱ አንዳርጋቸው ነበሩ እና ገብቶኛል። ከዚህ እንትን ቴክስትም አድርገውልኝ ነበረ ጉዞ ላይ እንደነበሩ እና ችግሮትን ተረድቼ ነበረ። ግን በእውነት ከመጡ በጣም ትልቅ ነገር ነው። እያጠቃለልን ነው፣ ግን ትንሽ ትርፍ ሰዓት ስላለን እድል እንሰጣለን። አቶ ገዱ አንዳርጋቸውን ማስተዋወቅ የሚያስፈልግ አይመስለኝም። ሀገራቸውን በተለያየ ኃላፊነት አቶ ልደቱ አሁን ለመናገር ዝግጁ አይደለሁም። እንግዲህ መኖሬን ለማዳመጥ ነው። አይ እንደው ከመጣህ አይቀር ትንሽ ብትል ደስ ይለናል በእውነት ከቻልክ። ያለሁበት ሁኔታ ትንሽ እንትን አይልም። እንግዲህ ጥሩ እስቲ ከቻልክ ሞክር፣ ካልሆነ ምንም ችግር የለውም። እሺ ሌላ ጊዜ እገኛለሁ። ይሄን ወንድም ጥሩ እሺ። ዞሮ ዞሮ አክባሪ ይስጥልን። ሌላ ጊዜ እንጋብዛለን። በጣም ነው የምናመሰግነው። ሌላ ሰው ይታያል? አንደበት ካሳ ጌታ እድል ብትሰጠኝ። እሺ እንዳይራዘምብን ግን የስብሰባ አጭር ነው የዛሬው ፕሮግራም። በሶሻል ሚዲያ በተለያዩ እንትኖችም ስለሚታይ የዛሬው ውይይት እንደ ግብአት ሆኖ ሌላ የሚቀጥል የዚሁ ፎሎ አፕ ብናዘጋጅና ምናልባትም በዛ ይሄ ሊቋቋም ይገባል የምንለውንም ኮሚቴ ሊቋቋም የሚችልበትን ከአገር ቤትም ውስጥ ያው ቅድም እንዳለው አቶ ግርማ እነሱም ሁሉም የሚገኙበት ትንሽ ከፍ ያለ ስብሰባ አዘጋጅተን ይሄ አሁን ዛሬ የሚወጣው ጥሩ መልካም እንትን ስለሚሆን ብሮድካስት ስለሚደረግ ሁሉ ሰው ስለሚያየው ለሚቀጥለው የበለጠ ስብሰባ መሆን ይችላል እና በዚሁ ባናቆመው ከአንድ ወር በኋላ ሌላ ተከታይ ብናደርግ ደስ ይለኛል። አመሰግናለሁ። እሺ ጥሩ ነው ጋሽ ሙልጌታ። የህብረተሰቡን ፊድባክ እና ተነጋግረን አስፈላጊ ከሆነ ምንም ችግር የለውም። እኛ ጊዜያችንን በዚህ ጉዳይ ላይ ለማጥፋት ወደኋላ አንልም እና ያስፈልጋል ከተባለ እና ከዚህ ትምህርት ተወስዶ የተሻለ ተሳትፎ ሊኖር ይችላል ከተባለ ሁላችሁም በየአካባቢያችሁ ጥረት አድርጉ። ያልመጡ የፖለቲካ ሰዎች፣ ድርጅቶች እንዲገኙ የራሳችንን ጥረት እናደርግ። በተለይ አገር ቤት ያላችሁ ፓርቲዎች
እና ትንሽ ከዚህ ሻል ያለ ኮንክሪት የሆነ አንድ የውይይት መድረክ ልናዘጋጅ እንችላለን። ችግር የለውም። እና እኔ ተገቢ ሀሳብ ነው የሚመስለኝ። የመጨረሻ የመቋጫ ነው እያልን ነበረ። ያው አጀንዳውን ቋጭተናል። ግን ከዚህ ቀጥሎ እንዴት ወደ ተግባር እንሂድ፣ እንዴት ያ የሚፈለገው ኮሊሽን ይፈጠር የሚለው ላይ እንደ አጀንዳ ይዘነው እንነጋገር ከተባለ ካስፈለገም አንድ ሰነድ አዘጋጅተን ልንጠራ እንችላለን እና እንነጋገርበታለን ማለት ነው። በጎ አመለካከት